እኔ ሁለቱም ማንዳቶሪ ነገር ናቸው። ኤጁኬሽንም ማንዳቶሪ ነገር ነው፣ ቢዝነስም ማንዳቶሪ ነገር ነው። አሁን ጀንሊ የምነግርህ ምንም አይነት ገንዘብ ብሰራ አሁንም ከትምህርት አልወጣም። ክላይንት ሲመጣ እንዴት አፕሮች ታደርገዋለህ? ቲሞችህን እንዴት ነው ትሪት ማድረግ ያለብህ? ማርኬቲንግ እንዴት ነው የሚሰራው? ሁሉም ነገር በጣም አንደርስታንድ ታደርገዋለህ። ወደ ስኮላርሽፕ እንግባ። በጣም የሚገርም ነገር የኔ ስኮላርሽፕ ፓዝ በጣም የሚያስቅ ነው ማለት መጀመሪያ ወደ አሜሪካ ኦሪንቴድ ነበርኩኝ። ወደ ዩኤስኤ የነበሩ እንትኖችን ዩኒቨርሲቲዎችን ነበረ እንትን ማደርግ። ከዚህ በፊት አፕላይ የሚያደርጉ ተማሪዎች ምናምን ኮንታክት አደርጋለሁ፣ አወራቸዋለሁ ምናምን። በጣም ነበረ እንትን ማደርገው። ይሄ ኤክስትራ ማይል ምን ልበል፣ በቃ የዘወትር ጸሎት ነው ያደረኩት እንጂ የስኮላርሽፕ ቪዲዮዎችን ማለት ነው። ምን ይመስላል የሆንግ ኮንግ ስኮላርሽፕ ፕሮሰሱ? ወደ ሪኳየርመንቱ ስንመጣ ስለ ፕራግማ የአንቺ ኮንሰልቲንግ ኤጀንሲ ብትነግሪኝ ደስ ይለኛል። ሰው ነው የሚያደርግልኝ ስለ ስኮላርሽፕ ኤቭሪዋን ነው የሚጠይቀኝ እና በተለይ ለኤጀንት ወይም ደግሞ ኮንሰልት ለማድረግ አፎርድ ማድረግ የማይችሉ ከሆነ አትሊስት they should know how to ask። ምሳሌ በምናውቀው ኤጀንት እና እኔ ጋር ሲመጡ ክላይንት ያለውን ዲፈረንስ ልንገርህ። ሶሊ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? እኔም ደህና ነኝ እግዚአብሔር ይመስገን። ፈርስት ኦፍ ኦል ማመስገን እፈልጋለሁ። ላይክ ጠዋት ላይ አሰብኩበት ከሰዓት ነገርኩሽ፣ ማታ ዲሳይድ አድርገን የጨረስነው እና ላይክ በዚህ ፍጥነት አክሴፕት ስላደረግሽ በጣም ደስ ብሎኛል። ቴንክ ዩ ማለት ፈልጋለሁ። ችግር የለውም። እኔም አክቹዋሊ አክብረህ ስለጠራኝ እንግዳ ስላደረከኝ በጣም አመሰግናለሁ። ኖ ፕሮብለም። ላይክ ለብዙ ሰዎች የሚጠቅም ስቶሪ ያለሽ ብዬ ስለማስብ ነው። ለእኔም ፐርሰናሊ ኢንስፓየር የሚያደርጉ ነገሮች ስላሉ የእኔም ኦዲየንሶች ማየት አለባቸው ብዬ ስላሰብኩ ነው። ሶሊያና ማናት? ሶሊያና ወደ ኋላ ስንመለስ አክቹዋሊ የተወለድኩት ትግራይ ነው። ያደግኩት ደግሞ ወልዲያ ነው። ወልዲያና መቀለ ማለት እችላለሁ። አብዛኛውን ጊዜ እንትን ያልኩትኝ ያው እስከ 8ኛ ክፍል ድረስ ወልዲያ ነው የተማርኩት። ከ8 ግማሽ ጀምሮ ያለው እስከ 12 ደግሞ ያው መቀለ ነው የጨረስኩት። አሁን ደግሞ ሆንግ ኮንግ አለው። ከረንትሊ የአንድ ዓመት የቢዝነስ ኢንፎርሜሽን ሲስተምስ ተማሪ ነኝ። ኦኬ አብዛኞቻችን አይገስ ራሳችንን ዲፋይን ስናደርግ ከአቺቭመንቶቻችን አንጻር ነው። ያንን ሌብል የምናነሳው ከሆነ ይሄ አቺቭ ያደረግሻቸው ነገሮች፣ የትምህርቱን ጉዳይ፣ ስኮላርሽፕ ጉዳይ የምናነሳው ከሆነ ሶሊያና ማን ናት? ከዛ ውጭ ያለው ፐርሶናሊቲሽ ምን ይመስላል? አቺቭ ካደረግሻቸው ነገሮች ውጭ። ኦኬ ከሱ ውጭ ያለው ሶሊያና ከአቺቭመንት ውጭ ሳየው ሶሻብል የሆነች ሰው፣ ቤት የመጀመሪያ ልጅ ለቤት እና ሰዎች ጋር አይ ቲንክ በደንብ እግባባለሁ ብዬ አስባለሁ። ኪሪዮስ የሆነ ነገሮችን በጣም መሞከር ደስ ይለኛል። ሰዎች ጋር ኮሚኒኬት ማድረግ፣ አዳዲስ ነገሮችን መሞከር፣ እንደዚ አይነት የምትወድ አይነት ሰው መሰለኝ። ያ ኦኬ ተመሳሳይ ነን። እኔም የመጀመሪያ ልጅ ነኝ። አይ ደስ ይላል። ኦኬ ላይክ አሁን ላይ ምን አይነት ስታተስ ላይ ነው ያለሽው በትምህርት? ላይክ ኤግዛክትሊ በምን ፕሮሰስ ውስጥ አልፈሽ አሁን ያለሽበት እንደደረስሽ ንገሪኝ። ከኤርሊ ቻይልድሁድ ጀምሮ አሁን እስከደረስሽበት ድረስ። ኦኬ ወደ ባክ ተመልሰን ስናየው ኤርሊ ቻይልድሁድ ላይ አይ ቲንክ ከድሮ ጀምሬ እንትን አካዴሚክስ ላይ አታችመንት አለኝ። ግን የኔ አካዴሚክስ ደግሞ ደስ የሚለው በፕሮግረስ የመጣ ነው ብዬ አስባለሁ። ይሄ ሰንስ ኦፍ ሪስፖንሲቢሊቲ ስለነበረኝ ነው እንጂ አካዴሚክሱ ላይ በተለይ መጀመሪያ ያን ያክል አልነበርኩም። እኔ አሁን ነው አንደርስታንድ ያደረኩት። የድሮ ካርዶችን ሳያቸው አሁን ነው እንዴ ዲዛይን ተማሪ ነበርኩ እንዴ ምናምን ብዬ እንትን ያልኩት ማለት ነው። እና የምር አይቆጡኝም እንዴት አይቆጡኝም ነበረ ቤት ምናምን ብዬ አሰብኩኝ ሳየው ግሬዴ ማለት ነው። እና ምክንያቱም በቃ ይሄ ስለምጥር ምናምን እንትን ዲስከሬጅ አድርገውኝ አያውቁም። እና ግን ደስ የሚለው ምንድን ነው ካርዲ ላይ ሳየው በጣም እንትን የገረመኝ በፕሮግረስ ነው የመጣው። ማለት በቃ ድሮ ይሄ እጥራለሁ ይሄ ሪስፖንሲቢሊቲን ምናምን ሰራለሁ፣ ግን በቃ ኢቭን ቶፕ 10 ለራሱ አልነበርኩም ገና አንደኛ ሁለተኛ ክፍል እያለሁኝ ማለት ነው። እና ግን በጣም ነው የምጽነው እና አስታውሳለሁ። ለዛውም አይ ቲንክ ሁለተኛ ክፍል ምናምን ሆኜ ይመስለኛል እና 7ኛ ወጥቼ ለመጀመሪያ ጊዜ ማለት ነው እና በጣም ነበር ደስ ያለኝ። በቃ በጣም ይሄ ቶፕ 10 ገብቼ ማለት ነው እና በጣም እንትን ብሎኝ ምናምን ቤት ሂጄ ነግሬያቸው ምናምን በቃ ግን ቤት ደግሞ እንትን ዲስከሬጅ አድርገውኝ አያውቁም አይደል? በቃ ስለምጥር 20ኛም ወጣሁ ምንም ወጣሁኝ ምናምን በቃ ለነሱ እንትን ነኝ
ይሄ አንቺ እንደዚህ ምናምን ብሎኝ አያውቁም ጀኑንሊ ማለት ነው። ለዛም ነው አይ ቲንክ ድሮ ያን ያክል እንዳልነበርኩ አንደርስታንድ ሳላደርግ ያደግኩት ለዛ ነው መሰለኝ። የእነሱ ኢምፓክት ነው ይሄ እንደዛ እንትን ያደረገኝ ብዬ አስባለሁ። እና ከዛ በጣም እኔ ክሬዲት የምሰጠው ሰው ወልዲያ እቴጌ ጣይቱ የሚባል ትምህርት ቤት ነው የተማርኩት እና አማርኛ መምህራችን ነበሩ ነው ታውቀዋለህ? አዎ። እና አማርኛ መምህራችን ነበሩ እና ምን ትለናለች? ይሄ ያለ አይደል አንደኛ መውጣት፣ ሁለተኛ መውጣት ወይም ሶስተኛ መውጣት ለአንድ ሰው የተሰጠ ነገር አይደለም። ይሄ ያለ አይደል ዲፋይን የሚደረግ እንትና አንደኛ ይወጣል እንትና ሁለተኛ ይወጣል ማለት አይደለም። ማንኛውም እንትን እስካለ ድረስ እስከሞከረ ድረስ እዛ ፖዚሽን ላይ መግባት ይችላል ትለናለች። እና አይ ዶንት ኖ በዛ እድሜ እንዴት አንደርስታንድ እንዳደረግኩትም አላውቅም። ጀኑንሊ ሶስተኛ ክፍል ምናምን ነው እንደዛ የምትለን የክፍል ኃላፊያችን ስለነበረች ማለት ነው። እና እንትን ኪሪዮሲቲ ያሳደረችብኝ በቃ አይደል ወደዛ እንትን ለማለት እና በጣም የገረመኝ ወዲያውኑ ነው ኔክስት ሰምስተር ላይ እንትን እያደረኩኝ የመጣሁት ግሮ እያደረኩኝ የመጣሁት ላይክ ከሰባተኛ ወደ ስድስት ደግሞ ደስ የሚለው ስድስተኛ፣ አምስተኛ፣ አራተኛ፣ ሶስተኛ፣ ሁለተኛ፣ አንደኛ ብዬ ነው ወደ አንደኛ ደረሰኝ የመጣሁት ማለት ነው። ካርዴ እንደዛ ነው። ያ በጣም የሚያስቀኝ እንደዛ ነው። 7 6 5 4 3 2 1 ብዬ ነው የመጣሁት ቀጥታ እንትን ብዬ እና ክሬዲት በጣም እሰጣቸዋለሁ። እዛ የነበረኝ እንትን የትምህርት አካደሚክ ቤዙን በጣም ፎርም አድርገውልኛል ብዬ አስባለሁ። መምህራኖች ስፔሻሊ ቲቸር መሰረት ይባላሉ። አይ ዶንት ኖ አሁን ይኖሩ አይኖሩ አላውቅም። አማርኛ መምህር እና የክላስ ኃላፊ ነው የነበሩት እና በጣም ክሬዲት እሰጣለሁ። ሶ አካደሚክስ ላይ በጣም ይሄ ኮምፒቲሽን የሚወድ አይነት ሰው ምናምን ነበርኩኝ። እንደዛ ነው ሙሉ እንትኔ አብዛኛው እንትኔ ወደ አካደሚክስ ያዘነበለ ነገር ነው የነበረው። ለዛም ከ10ኛ ክፍል መጨረሻ በኋላ 11 ከገባ በኋላ ምናምን ነው እንትን ማድረግ ይሄ መልቲ ታስክ ማድረግ ሌሎች ነገሮችን መስራት ምናምን የጀመርኩት እንጂ በቃ ይሄ ሙሉ ነገሬ ወደ ትምህርት እንትን ያደረገ ነው የነበረው እና ከዛ ከ10 በኋላ ኮቪድ መጥቶ ምናምን ከዛ ካለፈ በኋላ ከ10 ከጨረስኩ በኋላ ግን ይሄ በስኮላርሽፑ ስልም ኤክስትራ ካሪኩላር ምናምን እንትን ነበረ እና በቃ ወደ እንትን ይሄ መልቲ ታስክ ትምህርትም ላይ ያለውን ስራዎችንም እሰራለሁ። የአንድ ቦታ ላይ አታገኘኝም። እዛ ላይ በደንብ እሰራለሁ። ከዛ ተመልሼ ወደ ትምህርት እመጣለሁ። እንደዛ አይነት እንትን ማንነት ቢውል እያደረግኩኝ መጣሁኝ ማለት ነው እና ያው ከረንትሊ ደግሞ ግቢ ያለሁ። ኦኬ ሶ በፕሮግረስ ነው የመጣው ይሄ እንትን ነው የምትኛውን ያለሽበት ነገር ቀስ በቀስ ነው እንትን ያደርኩት። ሶ ይሄን ፕሮግረስ ደግሞ አይገስ ኢንቫይሮንመንቱ ሼፕ ያደርገዋል፣ ፋሚሊ ሼፕ ያደርገዋል፣ ላይክ ኦቨርኦል የኤዱኬሽን ኢንቫይሮንመንት ሼፕ ያደርገዋል ብዬ አስባለሁ። እና ምን አይነት ነገሮች ያስተምሮሻል በወቅቱ ላይክ አርሊ ቻይልድሁድ ላይ በትምህርት ስርዓቱ ላይ ስትቆይ ላይክ ኢንቫይሮንመንቱ በምን አይነት ወይ ነው ሼፕ ያደረገሽ? ላይክ ከመምህሩ አሁን ከነገርሽኝ ውጭ ማለት ነው። ሶ አንድ ነገር ያ መምህሩ አንድ ያነሳሁት ነገር ነበረ። ሁለተኛ ኢቭን የፋሚሊው ነገር አይ ቲንክ እንትና ለማድረጋቸው ይሄ አሁን እኮ ነው የገባኝ ማለት ውጤቴን ተመልሼ ምናምን ሳየው የአንደኛ ክፍል ምናምን የሁለተኛ ክፍል ምናምን ውጤቴን ሳየው ማለት እኔ ፓረንት ብሆን እቆጣ ነበር ብዬ አስባለሁ። በዛ እንትን ማለት ነው እንደ አንቺ አታጠኝ ምናምን ወይል ነበር። አጠናለሁ እኮ ግን አለር ልቆጣ እችላለሁ ብዬ አስባለሁ አሁን ሳየው ማለት ነው። እና ግን እንደሱ ተብዬ አላውቅም። ጎበዝ እንደሆንኩ ነበር የሚነግሩኝ እና በተለይ ፋዘር በቃ ይሄ ያለ አይደል በቃ ጎበዝ እንደሆንኩኝ ስለሚነግረኝ ይሄ ኦልሬዲ አሳምኖኛል መሰለኝና በቃ እንትን ነው ሁሌ እንትን እንዳልኩኝ ነው እንጂ እንኳንም አልተቆጣኝ እንኳንም እንደዛ አላለኝ። ሜቢ እንትን ይሄ ሳይኮሎጂካሊ እንደዛ አይነት ማንነት ይዤ ላደግ እችላለሁ። ማንነቴ እንደሆነ ልቀበለው እችል ነበረ። ግን በቃ እንትን ያደረገኝ የነገረኝ ነገር ፖዚቲቭ ነገር ስለነበረ እንትን አድርጎኛል ብዬ አስባለሁ። ሌላው አይ ቲንክ የመጀመሪያ ልጅ መሆንም የራሱ ክሬዲት አለው። ያ እስማማለሁ እዚህ የመጀመሪያ ልጅ መሆንም እንትን ያደርጋል። ይሄ ሰንስ ኦፍ ሪስፖንሲቢሊቲ በጣም እንትን ያደርጋል። እና ምን ባህሪ ነበረኝ ያው እቤትም አክቹዋሊ ብቻዬን ነው ከእህቴ ጋር በጣም ጋፕ አለን እድሜና ብዙውን ጊዜ ብቻዬን ነው ኦልሞስት ያደግኩት ማለት እችላለሁ። የ9 ዓመት ዲፈረንስ ነው ያለን የ8 ዓመት ዲፈረንስ ነው ያለን ከእህቴ ጋር እና እንትን ደስ ይለኛል ይሄ ቤት ማጽዳት ቤት የሚያጸዳ ሰው በቃ ማለት እናቴ ጋር ይሄ እሷ ስትሰራ ምግብ ምናምን እሷ ጋር እንትን ማለት የሆነ ቦታ ከወጣች የሆነ ቦታ ወደ ገበያ ወይ ምናምን ከወጣች ይሄ እቃውን ቀያይሬ ቤቱን ወልውዬ ምናምን እንዳትረግጡ እንዳትገቡ ምናምን የምትለው ልጅ ነበር ማለት ነው። ይወደው ነው እንትን አደርጋለሁ በቃ ቤት የሚያጸዳ ምናምን እና
ይሄ እሱ ደስ ይለኝ ነበረ። በቃ ሪስፖንሲቢሊቲ መቀበል፣ የሆኑ ነገሮችን መስራት። በተለይ ደግሞ የቤት ስራ በጣም ነበር የምወደው። በቃ ይሄ የቤት መስራት፣ የቤት የሚሰሩ ነገሮችን መስራት ምናምን እና አይ ቲንክ እሱ ሰንስ ኦፍ ሪስፖንሲቢሊቲ አስተምሮኛል ብዬ አስባለሁ። እዛ ስሰራ በቃ ቶሎ እንትኖችን ሪስፖንሲቢሊቲዎችን መቀበል ምናምን እሱ በጣም ጠቅሞኛል ብዬ አስባለሁ። መልቲታስክ እንድሰራ ይሄ ቁጭ ያለ ማለት አለ አይደል ቶሎ ማድረግ ነገሮችን ምናምን እሱ ሼፕ አድርጎኛል ብዬ አስባለሁ። አሁን በደንብ ጠቅሞኛል ብዬ አስባለሁ እነሱን መስራት። ኦኬ ላይክ ምን አይነት አምቢሽን የነበረች ሰው ነሽ ግን የዛኔ ኢን ተርምስ ኦፍ ኤዱኬሽን ምን መሆን የምትፈልጊ አይነት? ላይክ ፊውቸር ላይ ፊውቸር ላይ ያው ኬጂ እንትኔ ላይ ኬጂ የተመረኩበት መጽሐፍ ላይ ዶክተር ነው የሚለው ዶክተር ነበረ የሚለው። አብዛኞቻችን ወይ ፓይለት ነው ወይ ዶክተር ነው። ያ ዶክተር ሶሪ እንትኔ ላይ የኬጂ ማህት እንትኑ ላይ ዶክተር ነው የሚለው። ያው ግን ምን አድርጌው ነው ያን ያክል ፈልጌው ነው አላውቅም። በትክክል ያን ያክል ፈልጌው ነው ዶክተር መሆን አላውቅም። አይ ቲንክ ትንሽ እያደግኩ ስመጣ ወደ 6 ምናምን ስመጣ ፓይለት መሆን ፈልግ ነበረ። ወይ ፓይለት ድሪቪንግ ነበረ። በጣም ነው እንትን መሆን የምፈልግ የነበረው እና ኢቭን ስቲል የሆነ ፓይለቶችን ሳይ ምናምን እንትን ይሉኛል ያለ አይደል ደስ ይሉኛል በጣም። ሜቢ አሁን እድሉን ባገኝ የምገባ አይመስለኝም ጀኒንሊ። ያው ቢዝነሱ ጋር አሪፍ ነው ያለሁት ግን ምንድነው በጣም እንትን ነበረኝ ኪሪዮሲቲ ነበረኝ። ይሄ በጣም ቼክ አደርግ ነበረ ፓይለቶችን ለማውራት ምናምን ሞክር ነበርና አንድ እንድቀር ወደ ፓይለት እንዳልሄድ የሚያደረገኝ ነገር ምንድነው አይ ቲንክ ካልተሳሳትኩኝ የሌንስ ተጠቃሚዎች ብዙም እንትን ሪከመንድ የሚደረጉ አይመስለኝም እና በዛም ነው በቃ እንትን ያደረኩት ያ በዛም ነው እንትን ያልኩት። ግን አይ ዶንት ሪግሬት ኢት። በቃ አሁን ያለሁበትን ሙያ ደግሞ እንትኑን እያጠናው ያለሁትን ፊልድ እኔ በጣም ወደዋለሁ ቢዝነስን እና ጥሩ እንትን ላይ ነው ያለሁት። ግን ከዛ ከሜዲሲን ወደ ፓይለት በጣም ኢንትረስት ነበረኝ። ከዛ በኋላ በቃ ይሄ ወደዚህ ወደዛ ላለሁኝ አንዴ ህግ ነው የምገባው ላለው አንዴ ኢንጂነሪንግ አይ ሚን ኢንጂነሪንግ ብዬ አላውቅም ጭራሽ ወድጄ አላውቅም። ግን አንዴ ህግ ላለሁኝ ኢንጂነሪንግ ብዬ አላውቅም ጀኑንሊ ማለት ነው። አንዴ ህግ ላለው ጆርናሊዝም ያልኩባቸው ታይሞችን ምናምን ነበሩ። ብቻ የሆነ ትልቅ ቦታ እንትን ለማለት እሞክራለሁ እንጂ ምን እንደምሆን አላውቅም ነበረ ጀኑንሊ ማለት ነው። ግን በቃ የሆነ ትልቅ ነገሮችን መመኘት በጣም ደስ ይለኛል ከድሮ። ኦኬ ሶ ቅርብ ጊዜ ነው የመጣው ማለት ነው ይሄ የቢዝነስ ኢንፎርሜሽን ሲስተም ፍላጎትሽ? ሳላስበው ነው እዚህ ከመጣሁ በኋላ ነው በቃ ቢዝነስ ገባው ምናምን ያልኩት እንጂ እኔ ቢዝነስ ብዬ አላውቅም። ሶ አፕላይ ስታረጊም በጣም እንትን አላልሽም ማለት ነው? ዲሳይድ አላረግሽም ነበር? አፕላይ ሳደርግ ለዛም መጀመሪያ እንትን ነበር ያሰብኩት ጆርናሊዝም ነበር ያሰብኩት። ጆርናሊዝም ልገባ እንኳን አልገባው ጀኑንሊ። አሁን በቃ እኔ እንጃ ደስተኛ ነኝ ባለሁበት ቢዝነስ። ግን እንትን ነበር ያሰብኩት ጆርናሊዝም ነገር አሰብኩኝና ከዛ ትምህርት ቤቱ ሞር በጣም የሚታወቀው በእንትን ነው ቢዝነስ ስኩል። ከዛ ምን አሰብኩኝ ቢዝነስን ከጆርናሊዝም ጋር እንዴት ኮሚኒኬት ማድረግ እችላለሁ ምናምን ብዬ ሳስብ ያው ያን ያክል ቤስት የሆነ ነገር አላገኘሁም። ግን ቢዝነስ ኢንፎርሜሽን ሲስተም ሳየው ትንሽ ከዳታ አናሊቲክስ ጋር ይሄዳል። ከዛ ቢዝነስ ነው and then it's like combination of technology and business። ከዛ ይሄ እንትኑን ወደድኩት አለ አይደል ትሬንዱን ቢዝነስ እና አይቲ ኮምባይን አድርገህ የምትሄድበት ነገር አይ ፊል ላይክ ሁለቱ ሞስት ኢምፖርታንት የሆኑ የአሁኑ የጊዜው ነገሮች ናቸው ብዬ ስላሰብኩኝ እሱን መረጥኩኝ። ግን ስቲል በቃ ሰው ለራሱ አክሰፕት አያደርገው ምን ቢዝነስ ብዬ አላውቅም ወጥቶኝ አያውቅም ቢዝነስ አጠናለሁ ብዬ እና በቃ ከመጣ በኋላ ቢዝነስ ስኩል የሚል ቲሸርት ከለበስኩ በኋላ ነው አንደርስታንድ ያደረኩት። ኦኬ ደስ ይላል እንደዚህ ከሆነ። ሶ ሌላኛው ጥያቄ ምንድን ነው ኢፍ ዩ ሲ አሁን ላይ ሶሻል ሚዲያው ኤፌክት ይመስለኛል መደበኛ ኤጁኬሽን አንደርማይን እየተደረገ ነው ከሚገባው በላይ ማለት ነው። ላይክ የተማሪ የተደረሰ የሚባል አይነት ኮንዲሽን ላይ ነው ያለነው እና ላይክ ስለዚህ ምን ታስቢያለሽ? አይ ሚን ግዴታ ያስፈልጋል የሆነ የተማረ ሰው ያስፈልጋል። ኦንላይን የተሳካላቸው ሰዎች ወይም በሆነ ወይ የሆነለት ሰው መጥቶ የራሱን እንትን ነው ፕሮሞት የሚያደርገው አይዘር ኮርስ የሚሸጥም ሰው ከሆነ ኮርስን ፕሮሞት ለማድረግ ነው ወይንም ደግሞ
ኢንሳይትም ቢሆን በትክክለኛው መንገድ አይደለም ፍሬም እያደረጉት ያሉት። ሶ ዋት ዱ ዩ ቲንክ ኦፍ ዛት? ኦኬ ፐርሰናሊ ማስበው ነገር እንደ ራሴ ማስበው አሁን ባለኝ ናውሌጅ ማለት ነው የማስበው ምንድን ነው እኔ ሁለቱም ማንዳቶሪ ነገር ናቸው። ኤጁኬሽንም ማንዳቶሪ ነገር ነው፣ ቢዝነስም ማንዳቶሪ ነገር ነው። አሁን ጀኑንሊ የምነግርህ ምንም አይነት ገንዘብ ብሰራ አሁንም ከትምህርት አልወጣም። ትምህርቴን እማራለሁ በደንብ። ትምህርት ደግሞ ሃየር ኤጁኬሽን ለራሱ ልማር እንጂ ለምሳሌ ኤችኬ ዩኒቨርሲቲ ላይ ኢትስ ዘ ፈርስት ራንኪንግ ኤዥያን ቢዝነስ ስኩል፣ በጣም ቶፕ ስኩል ሆንግ ኮንግ ውስጥ ማለት ነው። እዛ ላይ መማሬ የስ ሆንግ ኮንግ ላይ ማለት ነው። እዛ መማሬ ግን ከእንትን አያስቀረኝም። ይሄ ቢዝነስ የራሴን ስታርታፖችን መስራት ቀጥ ብዬ አልሄድም። ቶፕ ቢዝነስ ስኩል ላይ ያለው ማለት ቢዝነስ አልሰራም ማለት አይደለም። አይዱ ቢዝነስስ አላረን ለዛውም ቲዮሪውን ከሱ እየወሰድኩኝ የራሴን ስታርታፖችን እየሰራሁኝ ኮምባይን አደርገዋለሁ። እና ምንድን ነው ይሄ ትምህርት ላይ እኮ ምንም ችግር የለውም። ምንም የማየው ችግር የለም። ላይክ ከዚህ በፊትም ያልኩት ነው፣ ማወቅ ነው። እንዴት ሰው ማወቅን ኢግኖር ሊያደርግ ይችላል ብዬ ነው የማስበው። ግን ምንድነው ኢንትረስትህ ቢሆን ይመረጣል። ለምሳሌ አሁን እኔ ናቹራል ሳይንስ፣ ፊዚክስ፣ ባዮሎጂ ምናምን ያጠናሁት። እኔ እዚህ ጋር የሚማሩ ልጆች ቢዝነስ የሚያጠኑ ልጆች ከ9ኛ ክፍል ጀምሮ አካውንቲንግ፣ ኢኮኖሚክስ ምናምን ያጠኑ ልጆች ናቸው። ኦልሬዲ በሱ ፓዝ የመጡ ናቸው። ጋፑን ያየሁት እዚህ ስመጣ ነው። እዚህ ስመጣ ትንሽ ቻሌንጅ አድርጎኛል። ከናቹራል ወደ ሶሻል ከናቹራል ወደ ሶሻል ቀየረሻል ማለት ነው? አዎ ናቹራል ነው የተማርኩት። ከዛ ግን ኢንዳፕ ያደረኩት ያው ቢዝነስ ነው ያጠናሁት። ግን የነሱ ደግሞ እኔ ጋር የሚማሩ ተማሪዎች ደግሞ ላይክ ኢትዮጵያ ላይ ናቹራል እና ሶሻል አለ አይደለ? ካሪኩለማቸው እንዴት ነው? ቢዝነስ አለ፣ ሳይንስ አለ። ቢዝነስ ከ9ኛ ክፍል ጀምሮ መምረጥ ይችላሉ። እና ቢዝነስ የመረጡ ተማሪዎች ኦልሬዲ እንትን እነ ኢኮኖሚክስ፣ አካውንቲንግ እና ሌሎች የቢዝነስ ኮርሶችንም እነ ማኔጅመንት ምናምን እየተማሯቸው ነው የመጡት ለ4 ዓመት ማለት ነው። እና አሁን እዚህ እነሱ በጣም ስትሮንግ እንትን አላቸው፣ ፋውንዴሽን አላቸው። አየህ ላይክ የሚወዱትን ነገር ኦልሬዲ እየተማሩት ስለመጡ ማለት ነው። እሱ ጋፕ አለው። ለምሳሌ እኔ ናቹራል በማጥናቴ አልጸጸትም። ላይክ ይሄ ባዮሎጂ፣ ኬሚስትሪ፣ ፊዚክሱን እንኳን ተማርኩት ደስ ይለኛል። ማይሚ ናሎጅ እንትኑ ኖሌጁ ያስፈልገኛል። ስፔሻሊ የባዮሎጂ ምናምን እስና ሳምቲንግ እንትን የምለው ነገር ማለት ነው። ግን በተለይ ደግሞ ፓሽንህን እየተማርክ ስትመጣ ደስ ይላል። መርጠህ እየተማርክ ከዚህ ምናምን የሆነ ፓሽኑን የሚማርበት ሲስተም ቢኖር ደስ ይላል። ግን እንዳልኩ እኔ ከድሮ ፓሽንህን እየተማርከው ስትመጣ አሪፍ ነው። ካልሆነም ግን እኔ የምለው ትምህርትንም አንደርማይን ማድረግ አይገባም። ጀኑንሊ የምናገረው ነገር ምክንያቱም አሁን ለምሳሌ እህቴ መቼም ከእህትህ የሚቀርብ የለም። እህቴ አሁን ምንም አይነት ቢዝነስ ውስጥ ብትገባ ትምህርት ላይ እንትን ብትል ደስ አይለኝም። ማለት ሁለቱንም እንትን እንድታደርገው ነው የምፈልጋት። በቃ ትምህርቷ ላይ ታጥና፣ ትማር፣ ትወቅ ማለት ስቴጅ ላይ ወጥተህ ለራሱ ነገ ጠዋት እኮ ሙሉ ሰው የምትሆነው አውቀህም እንትን ስትል ነው። ላይክ እኔ አይ ሚን ናውሌጅም ያስፈልጋል። ኢምፓክቱን አንደርስታንድ የምታደርገው ለምሳሌ እኔ በጣም ቢዝነስ ላይ በደንብ ሰርቼ ብዙ ካፒታል እንትን አድርጌ ምናምን ኢንተርናሽናል የሆኑ ሰዎች ጋር ቁጭ ስል ጋፕ እንዳለኝ ያስታውቃለሁ፣ ናውሌጁ ከሌለኝ ማለት ነው። እኔ ደግሞ አይ ዶንት ዋንት ዳት አቢሊቲ። በትምህርቱም በደንብ እንትን አድርጌ ነው መሄድ የምችለው፣ በቢዝነሱም በደንብ ነው መስራት የምፈልገው። ምክንያቱም ይሄ ትምህርቱን ብቻ ብዬም ከሄድኩኝ ስኪሉን አጠዋለሁኝ። በዚህ ዘመን ደግሞ እንዴት ነው ቢዝነስ የሚሰራው ራሱ ሜኪንግ ማኒ የሚለውን ነገር አንደርስታንድ ማድረግ እፈልጋለሁ። ገና ካሁን ጀምሬ ቀጥ ብዬ ዝም ብዬ ከተጓዝኩኝ ሜቢ በኋላ ላይ ሊያስቸግረኝ ይችላል፣ ስኪሉን አሁን ካልያዝኩት ማለት ነው። ለምሳሌ ኤርሊ ቢዝነስ መጀመር እኔ ኢንካሬጅ የማደርገው ወይም ደግሞ እኔ ፐርሰናሊ መጀመር የምፈልገው ከገንዘቡ በላይ ስኪሉን ትማርበታለህ። ስኪሉን ትማራለህ። ቲም እንዴት ነው ማኔጅ የምታደርገው? ክላይንቶችን እንዴት ነው ኮሚኒኬት የምታደርገው? አሁን እኔ እኮ ብሰራ ይሄ ማለት ያን ያክል የተለየ ገንዘብ እንድትሰራ ምናምን ማለት ነው በዚህ እድሜ ማለት ነው። ግን ምንድነው ትማርበታለህ። በኤርሊ ነው የምትማረው። ክላይንት ሲመጣ እንዴት አፕሮች ታደርገዋለህ? ቲሞችህን እንዴት ነው ትሪት ማድረግ ያለብህ? ማርኬቲንግ እንዴት ነው የሚሰራው? ሁሉም ነገር በጣም አንደርስታንድ ታደርገዋለህ። እሱን ነው የተረዳሁት ማለት ነው። እና እሱን ስኪሎችን ያስተምርሃል። ከምንም በላይ ግን እዚህ ከመጣ በኋላ አንደርስታንድ ያደረኩት ነገር ምንድን ነው፣ እኔ ጋር ያሉ ተማሪዎች በጣም ጎጆች ናቸው ማለት ቶፕ ተማሪዎች አሉ። ግን በጣም የሚገርመኝ ምንድን ነው
ባላንስድ ናቸው። ለምሳሌ እኔ ክላስ በጣም ቢዚ ከሆነብኝ ሜቢ ራሴን ችላ ልለው እችላለሁ። በምግብ ላይ ሊሆን ይችላል፣ በስፖርት ሊሆን ይችላል፣ በሆነ ነገር እነሱ ጋር የማየው ስፖርቱንም ይደርሱበታል፣ ምግቡንም ይደርሱበታል፣ ትምህርቱንም ይደርሱበታል። ላይክ እሱ ነው አንደርስታንድ ያደረኩት እና ይሄ ሁሉንም ባላንስ አድርጎ የመሄድ እስኪላቸው በጣም ነው የሚገርመኝ እና እንደሚቻል ነው እንትን ያለኝ ያስተማረኛል አይደል እና ሁሉንም ሃንድል ማድረግ ይቻላል። ሶ ለሌላም ሰው ይሄን ለሚከታተል ኦዲየንስ ኤጁኬሽን አንደርማይን ማድረግ አንችልም። ምክንያቱም ሁሉም ሰው ወደ ኦንላይን ቢዝነስ ወደሚለው ኮንሰፕት የሚገባ ከሆነ ቤዚክ ኤጁኬሽን ሲስተሙ ብሬክ አድርጎ የሚወጣ ከሆነ ዶክተር አይኖርም፣ ኢንጂነር አይኖርም፣ ላይክ መሰረታዊ የሆኑ ነገሮች አይኖርም ማለት ነው። ሶ አሪፍ ሶሉሽን ብዬ የማስበው እኔም ከማውቃቸው አትሊስት እኛ ገና ግራጁዌት አላደረግንም፣ ግን ከነሱ ግራጁዌት ካደረጉና አክቹዋሊ ይሄን ነገር ባላንስ አድርገው ከሄዱ ሰዎች የተረዳውን ነገር ሪዞኔት የሚያደርግን ነገር ነው አብረው የሚያስኬዱት። ሶ ላይክ የምትሰሪው ቢዝነስ ከምትማሪው ነገር ጋር የሚሄድ ከሆነ በጣም አሪፍ ነው የሚሆነው። ሰው በኋላ አንቺ ጋር እንመጣለን ከዚህ ከኮንሰልቲንጉ ጋር በተያያዘ ማለት ነው። ሶ ከምናውቀው ነገር ጋር ፕላስ ደግሞ ከምንማረው ነገር ጋር ቢሆን በጣም ለእኛም ባላንስ ለማድረግ አይከብድም። አንዳንዱ ሰው ከዛም ከዚህም እያለ ኤክስፐርቲዙም አይኖረውም፣ ፕላስ ደግሞ ሁለቱም ፕሮግረስ አይኖረውም። ከኤጁኬሽኑም ሳይሆን ይቀራል፣ ከዚህኛውም ሳይሆን ይቀራል። በኋላ ላይ ከሁለት አንዱን ብሌም ያደርጋል ማለት ነው። ሶ ዘ ቤስት ሶሉሽን ማኔጅ ማድረጉ እቺ ላይክ ባላንስ ማድረጉ ላይ ነው ማለት ነው። ትክክል፣ ባላንስ ማድረጉ ነው ሜይን ፖይንቱ ብዬ አስባለሁኝ። እና አይ ቲንክ ፕራዮሪቲ ማወቅ፣ በእርግጥ እኔ ስለ ፕራዮሪቲ ማውራት የሚገባኝ ሰው አይደለሁም። ማትሪክ ፈተና እየመጣ እኔ ብዙ ነገር ማድረግ የነበርኩ ሰው ነኝ እና ስለ ፕራዮሪቲ መማር በጣም ያስፈልገኛል። ግን አይ ቲንክ ማተር የሚያደርገው ጊዜ ላይ የሚያደርገው ነገር ላይ መስራት በየጊዜው እሱ ነው መንገዱን ብዬ አስባለሁ። ሶ ዚስ ፓርት ለኤዱኬሽን ካወራን አይ ገስ አሁን ደግሞ የሆነ ፖይንት ኦፍ ዩር ላይፍ ላይ በሰሜን ምክንያት የነበረው ችግር መጣና የዛኔ አይ ነው ላይክ በሆነ ወይንም ኤክስፒሪየንስ ስላደረኩት አውቀዋለሁ እና ኤዱኬሽን የለም፣ ይሄ ዴይሊ ሩቲን ሀቢት የምንለው ነገር ይቆማል ሳንፈልገው፣ ፕላኖችም እንደፈለግናቸው ስለማይሄዱልን አትዛት ታይም የአንቺ ዳይሬክሽን ወደ ነው ሽፍት ያደረገው ማይንድ ሴትሽ ላይ ምን አይነት ቼንጅ ተመለከትሽ? አይ ኖ ላይክ የጦርነቱ ጊዜ ወዝናት ሳምቲንግ እዚ ላይክ ኢቭን አሁን ለራሱ ወደ ፖዚቲቭ ፓርቱ ላድላ ብዬ ነው እንጂ እንትን አይደለም አይደለ። ሶ አይ ቲንክ በጣም ቢዚ ነበርኩኝ የዛኔ፣ በጣም ቢዚ አድርጌው ስለነበረ ራሴን ወይ የሆነ መጽሐፍ አነባለሁ ወይ የሆነ ነገር ጽፋለሁ፣ ላንጉጅ ምናምን እየተማርኩ ነበረ። እነሱ ነገሮች ራሴን ሰልፍ ስታዲም ለማድረግ እየሞከርኩኝ ነበረ። እነሱ በጣም ጠቅመውኛል ብዬ አስባለሁ። አይ ቲንክ ለዛ ነው እንትን ያደረግኩት። ሌላኛው ደግሞ እንትን አድርጎኛል፣ ተምሬበታለሁ ከዛ ጊዜ የምለው ነገር ደግሞ ምንድን ነው፣ አንድ ነገር ተምሬበታለሁ ብዬ የማስበው ሜቢ እንትን ነበርኩኝ ጓደኛ በጣም የሚያበዛ ሰው አይ ቲንክ ላይክ ፍሬንድ ኦፍ ኦል ኢዝ አ ፍሬንድ ኦፍ ናን የሚባለው ነገር ማለት ነው። ስቲል አይ ሃቭ አ ሎት ኦፍ ፍሬንድስ እኮ ግን እንትን ነው የአሁኑ የምንተዋወቀው ማውቃቸው ሰዎች ጊዜ ኢንቨስት ማድረግላቸው ሰዎች ምናምን አይ ነው በቃ ቫልዩ በጣም ያላቸው ሰዎች ናቸው ለእኔ እና ዳትስ ዋይ ይሄ ድሮ በቃ ይሄ ጓደኛ አይነት የምል አይነት ሰው ትንሽ እንደዛ አይነት ባህሪ ነበረብኝ እና ከሱ ትንሽ ሪዘርቭ አድርጎኛል። ቢካዝ ያው ኮቪድም የነበረበት ጊዜ ምናምን ስለነበረ በቤት ጊዜ ማሳለፍ እንትን ስል በቃ ይሄ ያን ያክል እንደዚህ በጣም ሶሻል እንትን ነገር እንዳልሆን ጠቅሞኛል እና ሞር ማድረግ ወደምፈልገው ነገር አቺቭ ማድረግ ወዳለብኝ ነገር ምናምን ፎከስ እንዳደርግ አግዞኛል ብዬ አስባለሁ። ሶ አይ ቲንክ ዳትስ ዘ ፖዚቲቭ ቲንግ እንትን ያልኩት ነገር የተማርኩት ነገር ብዬ አስባለሁ። ኦኬ ሶ ላይክ ረጅም ጊዜ ነው እና በዛ ታይም በቂ ለራስሽ የምትሰጪው ታይም አለ፣ የጽሞና ታይም ላይክ ስለ ራስሽ በደንብ ታውቂያለሽ ብዬ አስባለሁ። እና በፊት ከምታውቂው ነገር ላይ ምን አዲስ ነገር አገኘሽ በዛ ታይም ስለ ራስሽ? ኦኬ ያ ላይክ የለመዱትን እንትን ማድረግ የለመዱትን ፓዝ ላይክ ፕላን ካደረግከው መውጣት ኦፍ ኮርስ ይከብዳል አለ አይደል? ግን አንዳንዴ በቃ ፕላን ያላደረግከውም ነገር ፕላን ካደረግከው ነገር ሲበልጥ ታየዋለህ። ለምሳሌ እኔ የዛኔ ፕላን ባደርግ ሜቢ በቃ ቀጥ ብዬ ተምሬ አይ ነው ወይ ሜዲሲን ገባ ነበር ወይ የሆነ ፊልድ በቃ ጆይን አደርግ ነበር። በቃ እንደዛ ከዛ ውጪ ፕላንም አልነበረኝም የዛኔ ያን ያክል እንትና አንዳንዴ ፕላን ኢንተራፕትድ ይሆንና ለዛውም በትልልቅ ፕላኖች እንትን ያደርጋሉ ብዬ አስባለሁ። ለምሳሌ እኔ ፐርሰናሊ የስኮላርሽፕ አይዲያ ምንም አልነበረኝም በዛ ሰዓት፣ ምንም ሀሳቡም አልነበረኝም ጭራሽ ማለት ነው። እና
እንደየሰው ይለያያል። ምናልባት እኔ ፕላን ካደረኩት ያላደረኩት ስለበለጠብኝም ሊሆን ይችላል እንደዚህ ያልኩኝ ያለሁት። ግን ይሄ በቃ ለምክንያት ነው የሚባለው አይ ቲንክ እንትን ነው፣ ትክክል ነው። ለምክንያት ነው ሁሉም ነገር የሚባለው ትክክል ነው። ግን ደግሞ ሁሉም ደግሞ ትክክለኛ ምክንያት ነው ማለት አይደለም። ጀኑን ለትክክለኛ ምክንያት ማለት ለበጎም ለምክንያት ነው እንጂ ሁሉም ለትክክለኛ ምክንያት ነው ማለት ደግሞ አይደለም። አንዳንዴ ወደ መጥፎም ነገር ፊውቸር ፕላን የሚያቀና ነገር አለ። ግን በቃ ኤቭሪቲንግ አይ ዶንት ቲንክ ስታቲክ አይደለም፣ ይሄ ቋሚ ነገር አይደለም ሁሉም ነገር እና አይ ቲንክ እጥፍ ሲሉ እጥፍ ማለት ነው። በቃ እንትን ካለው ነገር ጋር ፍሎውን እንትን እያደረጉ እንትን ማለት ነው። አዎ ላይክ አንፕላንድ የሆኑ ነገሮች ነው እኔ ራሱ የተመለከትኩት። አብዛኛው ሰው የተቀየረው አንፕላንድ በሆነ ነገር ነው። የሆነ ፕላንድ ነገር ሁሉ አይቀጥልም። ኢንሰሙ የሆነ ነገር ዲስረፕት መደረጉ አይቀርም። እኔ አሁን ላይክ እንደው ቀላል ነገር ነው ግን ከ8 ወደ 9 ትራንዚሽኗ ላይ ቦርዲንግ ስኩል ደረሰኝ እዛ አማራ ክልል ውስጥ ማለት ነው። ሶ አት ዛት ታይም እኔ ምንም ከቤተሰብ ርቆ የመሄድ ምናምን ፕላኑ አልነበረኝም። ሶ አልፈልግም እኔ አልሄድም ምናምን በቃ ላይክ የፋሚሊ ፕሬሸር አለ በዛ መካከል የኔ ደግሞ ከቤተሰብ ርቄ እንዴት ነው የሚሆነው ምናምን የሚለው ነገር አለና አት ዛት ታይም በቃ ድንገት ጠዋት ላይ ዲሳይድ በተደረገ እንትን ከሰዓት ሄድኩኝ ጆይን አደረኩኝ እና እዛ ቦታ ላይ አዳሪ ትምህርት ቤት ቦርዲንግ ስኩል ላይ ያገኘሁት ኤክስፒሪየንስ ግን አሁን ድረስ ኢምፓክት እያሳደረብኝ ነው። አንፕላንድ ነው አት ዛት ታይም አስቤበትም አይደለም የሄድኩት እና አሁን ድረስ ኢምፓክት እያሳደረ ነው እና ለሌላም ሰው ቢሆን አንፕላንድ የሆኑ ነገሮች አንዳንዴ ጭራሽ ከወይ የሚያስወጡና አይደሉም ኢንሰም የሆነ ነገር አስተምረው ያልፋሉና ላይክ ተስፋ መቁረጥ አያስፈልግም የሚለው ለማንሳት ነው። ኦኬ ሶ ወደ ስኮላርሺፕ እንግባ። ዳይሬክትሊ ከኮንፍሊክቱ በኋላ ነው እንትን ያልሽው አፕላይ አደረግሽው? አዎ በጣም የሚገርም ነገር የኔ ስኮላርሺፕ ፓዝ በጣም የሚያስቅ ነው። ማለት ላንጉጅ ማርበት የነበረው ቦታ እንትናችን እዛ አፕላይ ለማድረግ እየሞከረች የነበረች ልጅ ነበረች እና እንዳጋጣሚ ግን አፕላይ የምታደርግበት ምንድነው ሃይ ስኩሉ ነው አፍሪካ ያለ ነውና UWCO ምናልባት ኦኬ UWCO ዩኒቨርሲቲ UWCO ኖ አይደለም ለሃይ ስኩል ገና 9ኛ ክፍል ስለነበርኩኝ እኔ 9 እሷ 10 ነበረች እና ለሃይ ስኩል ነበር እየሞከረች የነበረው እና ግን እኔ አልሞከርኩም ጭራሽ አላውቀውም ስለ ስኮላርሺፕ ምንም አላውቅም እና ምን አለኝ እዛ እንትኑ ኦነሩ ሶሊያና ስለምንድን ነው ያልሞከርሽው ምናምን አለና እንደ ቀልድ እኮ ነው አሁን እኮ አፍሪካ ነው ብላ ነው ያልሞከረችው አለ ይዛኔ እንደ እንትን መስሎ ነው ሊቀልድ ማለት ነው እኔ ስለማላውቀውም ነው ቦታ መርጬ ሳይሆን ስለማላውቀው ነው ጭራሽም እና ጠየኳትኝ እንደዚህ ነገር ነው ይሄ የስኮላርሺፕ ነገር ደግሞ ባንድ የምታስረዳው ነገርም አይደለም ጀኑን ያለችኝ አልገባኝም ግን ከዛ በኋላ በቃ ስኮላርሺፕ ነው ይሄ 10ኛ ክፍል እኔ ጋር የተማሩ ልጆች 100% ሜቢ ወደ መጀመሪያ ወደ ማይንዳቸው የሚመጣ ስኮላርሺፕ ይሆናል እኔን ሲያዩ ማለት ነው በቃ ስለዛ ነበር ማውራት ከዛ በኋላ ማለት ነው አሞላሉን ኤቭሪቲንግ ከዛ ምንድነው በቃ መማር ጀመርኩኝ ስለሱ እንዴት ነው አፕላይ ማድረግ ያለብን ምናምን ሞር ደግሞ ከሃይ ስኩል ይልቅ እንትን ኦሪየንቴድ ነበርኩኝ እኔ ወደ ዩኒቨርሲቲ ያደላ ነበር ወደ ዩኒቨርሲቲ አፕላይ ለማድረግ እንጂ ወደ ሃይ ስኩል አልነበረም ፕላኔ ማለት ነው እና በቃ ቼክ ማድረግ ጀመርኩኝ ከዛ ምን አይነት ባህሪ ፈጠረብኝ 10ኛ ክፍል ላይ ግሬድ ላይ ሙጭጭ ማለት በቃ ይሄ ትንሽ ነገር እንትን ካለ ማለት ነው ተከራክሬ እንትን ማድረግ የምችለው ነገር ከሆነ ሾርት አንሰር ምናምን ከሆነ በቃ መመሩ ድርቅ አለ ማለት ነው በቃ ነው ይሄ እኮ እንደዚህ ነው ያልኩት ምናምን ብዬ እንትን አስደረግ ነበረ በቃ ለኤቭሪ ግሬድ እንትን አደረግ ነበረ የሚከራከር ሰው በቃ በዛ ነበር የምታወቀው ግሬዴን እንትን የምል አይነት ሰው ይሄ እንደዚህ ነው ትናንትና ለዛውም ክሬት ያደረኩት ኮንተንት ላይ ያልኩኝ ነበረ 9ኛ ክፍል የተበላሸብኝን ግሬድ 11ኛ ክፍል ነው ምናምን ይሄ ሄጄ አስተካከልኩኝ ትምህርት ቤት ላይ ድሮ የተማርኩበት ትምህርት ቤት ላይ ያ ትንሽ ግሬድ ነው ለራሱ የነበረው እና አንድ ሰብጀክት ነው ተበላሽቶብኝ ነበር የዛኔ መምህሩ ነገር አስተካክለዋለሁ ብሎኝ ሳይስተካከል ካርዴ ሲወጣ በዛው ነው የወጣው እና የዛኔ አይወዝ ኦኬ ምክንያቱም የስኮላርሺፑ ነገርንም አላስበውም ነበር በኋላ ሲመጣልኝ ይሄንን ባስተካክለውስ ምናምን ብዬ ተመልሼ ሄጄ ከ2 ዓመት ከ3 ዓመት በኋላ ኢማጂን ሄጄ ይሄ እኮ ግሬዴ እንደዚህ አይደለም አንድ ሳብጀክት ማለት ነው ብዬ ምናምን እንትን ብዬ አስተካክዬ ምናምን እስኪገርማቸው ማለት ነው እና ግሬድ ላይ ሙጭጭ ብዬ ነበረ
10ኛ ክፍል ላይ ምናምን ከዛ አንደርስታንድ ሳደርገው ኦኬ ግሬድ ብቻ አይደለም ማተር የሚያደርገው ሌሎች የምንሰራቸውን ነገሮች ምናምን አንደርስታንድ ማድረግ ይፈልጋሉ። እሱን እንትን ማድረግ ጀመርኩኝ እና ኤክስትራ ካሪኩለርስ ምናምን በደንብ እንትን ማድረግ ጀመርኩኝ። ለዛም ደግሞ እኔ የነበርኩበት ጊዜ በጣም ከባድ ነው የነበረው አፕላይ ለማድረግ ምናምን ማለት አክሰለሬትድ ኤጁኬሽን ሲስተም ስለሆነ እየተጠቀምን የነበር ነው። ይሄ 11ኛ እና 12ኛ ነው 10ኛ እና 11ኛን በአንድ አመት ነው የተማርነው። ምን ልበልህ አርብ 10ኛ ነበርኩኝ ሰኞ 11ኛ ነበርኩኝ ነው የምለው እኔ ቅዳሜና እሑድ ነች ኢንተርቫሌ ማለት ነው። እንደዛ ነበር ያጋጠመኝ በዚህ አርብ 10ኛ ጨርሼ ሰኞ 11ኛ። ኦኬ ከኮንፍሊክት በኋላ ስተኛ ነበርሽ ማለት ነው? ስተኛ ክፍል ላይ ነበር። ኮቪድ ሲመጣ 9ኛ ክፍል ነበርኩ። ኦኬ እሺ ያ ከዛ ምንድነው ስንጀምር 10 ነው እንትን ያለው የገባ ነው ማለት ነው። ከዛ 10 ስንገባ በቃ በአንድ አመት ነው እንትን ያደረግነው የተማርነው 10 እና 11 እና እንደነገርኩ ነው ይሄ በጣም ራሽ የነበረበት ጊዜ ምናምን ነው። ስኮላርሽፕ እንድታስብበት ለራሱ የሚፈቅድልህ እንትን አልነበረም እና ከዛ እንደዛ አድርጌ ምናምን እንትን አልኩኝ። ጎን ለጎን ግን እንትን አደረግኩ አፕላይ ማድረግ በቃ ቪዲዮዎችን አያለው ዩቲዩብ ምናምን ከትምህርት ቤት መጥቼ ቼክ ማድረገው የሁሉም ዩኒቨርሲቲ ሪቪው ነበረ ቼክ ማደርገው ምናምን። ከዚህ በፊት አፕላይ የሚያደርጉ ተማሪዎች ምናምን ኮንታክት አደርጋለሁ አወራቸዋለሁ ምናምን በጣም ነበር እንትን ማደርገው። ይሄ ኤክስትራ ማይል ምን ልበል በቃ የዘወትር ጸሎት ነው ያደረኩት እንጂ የስኮላርሽፕ ቪዲዮዎች ነው ማለት ነው። ጠዋት ማታ በደንብ ነበር የማየው እና ከዛ ምን አገዘኝ እንደሱ እያደረግኩኝ ምናምን ወደ አፕሊኬሽን ፕሮሰስ ቀጥታ ገባሁኝ። ዩኒቨርሲቲዎችን መርጬ ምናምን ሞር መጀመሪያ ወደ አሜሪካ ኦሪየንትድ ነበርኩኝ። ወደ ዩኤስኤ የነበሩ እንትኖችን ዩኒቨርሲቲዎችን ነበረ እንትን ማደርገው ጀኑንሊ እነሱን ብቻ ነበረ የማስበው። ዩኤስኤ ያሉ ዩኒቨርሲቲዎችን ነበረ ኮንሲደር ማደርገው እነሱን ብቻ አይቪ ሊግ የሚባሉ ዩኒቨርሲቲዎችን ብቻ ነበረ ኮንሲደር ማደርገው። መጨረሻ አካባቢ ነው ለራሱ በቃ አሁን ያለሁበት ዩኒቨርሲቲ ሌሎች ዩኒቨርሲቲዎች ኮንሲደር አድርጌ አፕላይ ያደረኩት እንጂ አላሰብኳቸውም ነበረ። እና እንደዛ እያደረግኩኝ እየተዘጋጀሁኝ ምናምን ቆይቼ በቃ አይደል ግን ሰው አይቶኝ ጥረቴ አንደርስታንድ ታደርገዋለህ ይሄ ያለ አይደል ለስኮላርሺፕ በጣም እንትን እንዳለኝ ማለት ነው። እና ለዛውም በጣም የሚገርም 12ኛ ክፍል ሆኜ 12ኛ ክፍል አልመስልም ምን አደርግ ነበረ በቃ ይሄ ኢቨን ብርሃኑ ነጋ መግለጫ ምናምን ሲሰጥ የሚመለከተኝ ተማሪ አይመስለኝም ነበር። ይሄ ያለ በቃ 12ኛ ክፍል እንደዚህ አድርጉ ምናምን ሌሎች ተማሪዎች ነው የሚመስሉኝ ማለት ነው። በቃ እንዳምጭ እንትን ብዬ አላውቅም። ማርያም ለእኔ የሚመለከተኝ መስሎኝ ለራሱ አይሰማኝም ነበር የዛኔ ሲያወራ ምናምን ማለት ነው። ትክክል አይደለም፣ በእርግጥ ትክክል አይደለም። ይሄ 100% ጭፍን ሆኖ እንትን መሆን ማለት ነው። በቃ አሳምኘው ነበረ ራሴን። በእርግጥ እንደዛ ባይሆኑ ተማሪዎች በጣም ያለን ዲፕ እምነትን ባያድርባቸው የስኮላርሽፕ ነገር ጋራንቲድ ስላልሆነ ብዬ እመክራለሁ። ለሁሉም ዝግጁ መሆን ጥሩ ነው፣ ለሪጀክሽኑም ለአክሰፕታንሱም ማለት ነው። ግን እኔ በቃ ኤክስትራ ማይል ነበር እንደነገርኩ ነው። በቃ እኔ መግለጫ ተሰጥቶ የ12ኛ ክፍል ምናምን እንደዚህ እንትን ብዬ አላውቅም። ይሄ ያለ አይደል ኦኬ መቼ ነው የምንፈተነው እንደዚህ ምናምን በቃ ምንም አይመስለኝም ነበር። ይሄ ያለ እንትን አልነበርኩም። በቃ ትምህርቱን እማራለሁ ግን ስለ ዩኒቨርሲቲ ሲወራ ሰምቼ አላውቅም። እዛ ላይ ያሉ ዩኒቨርሲቲዎች እንደዚህ ያድርጉ ተማሪዎች 12ኛ ክፍል ተፈታኞች በቃ እኔ አዳምጬው አላውቅም። የብርሃኑ ነጋን መግለጫ በ12ኛ ክፍል በእኔ ዘመን የነበረ እኔ ሰምቼው አላውቅም ጀኑንሊ ማለት ነው። እና እንደዛ አይነት ሲቹዌሽን ላይ ነው የነበርኩት። ከዛ በኋላ ለእኔ በጣም ክሬዲት የምሰጠው ልጅ ስቲል አይ ቲንክ እዚህ ትምህርት ቤት ለመግባቴ በጣም ክሬዲት የምሰጠው ልጅ ከኛ ትምህርት ቤት አምና ወደዚህ ትምህርት ቤት የገባ ልጅ ነበረ እና ያግዘኝ ነበረ በጣም ወደ ዩኤስኤ እሱም ወደ ዩኤስኤ አፕላይ ያደርግ ነበረ። በጣም ሀይ ስታተስ የነበረው ልጅ ነው። በጣም ከማውቃቸው ነው አፕላይ ከሚያደርጉ በቃ አሪፍ ስታተስ ያለው ልጅ ነው እና እሱም ወደ ዩኤስኤ አፕላይ ያደርግ ነበረ። እኔም አፕላይ ያደርግ ነበረ እና ምንድነው በአንድ ባች ይበልጠኛል እና ኢማጂን በአንድ ባች ለራሱ እኮ ይበልጠኛል። ሂጄ ወደ እነሱ ባች ነው የምጠይቃቸው ወደ እነሱ ሂጄ ይሄ እንትን ምንድን ነው ይሄ ምንድን ነው ምናምን እያልኩኝ ጠይቀው ነበረ። እግዚአብሔር ይስጠው እሱም ይመልስልኝ ነበረ በደንብ አድርጎ በቃ ጋይድ ያደረገኝ ነበረ። ወደዚህ አፕላይ እንዳደርግ የሚያደርገኝ እሱ ነው። እግዚአብሔር ይስጠው። እኔ በጣም ነው የማመሰግነው ስቲል ማለት ነው። እና እማረሳው ይሄ ትምህርት ቤት ተቀብሎት አምና ማለት ነው ላይክ ታች አምና ነው የሚሆነው ተቀብሎት እንደአጋጣሚ ተገናኘን ትምህርት ቤቱ ላይ እና ማትሪክ ዝግጅት እንዴት ነው ምናምን አልኩት። እኔ 11 ሆኜ እሱ 12ኛ ክፍል ሆኖ ማለት ነው።
ኢትስ ጉድ ግን ኦልሬዲ አክሰፕትድ ሆንኩኝ ምናምን አለ እና በጣም ነበር ደስ ያለኝ ለሱ። ዩኒቨርሲቲውን እኮ አላውቀውም፣ አሁን ለእኔ ዩኒቨርሲቲ ሊሆን ማለት ነው። የት ነው ምናምን አልኩት። ሆንግ ኮንግ ላይ በጣም ደስ ይላል በቃ ምናምን ያላጠራውም ለራሱ ዩኒቨርሲቲውን በጣም ደስ ብሎኝ ለሱ ምናምን ነው እንትን ያልኩትና እንደ አጋጣሚ እግዚአብሔር ፍቃድ ኔክስት ይር ደግሞ ያው እኔ ወደዚህ መጣሁኝ ማለት ነው። እና እንደዛ እያደረገ ሰዎችን እየጠየኩኝ ይሄ ቪዲዮዎችን ቼክ እያደረግኩኝ ምናምን በዛ ነው በቃ በጣም እንትን ነበረው ይፈርት ነበረው። ሶ ምን ይመስላል የሆንግ ኮንግ ስኮላርሽፕ ፕሮሰሱ? ላይክ ብዙ ሰዎች አሁን ምን ሪኳየር እንደሚደረግ ምናምን አያውቁም። ላይክ ምን አይነት ትራንስክሪፕት ያስፈልገኛል የሚለውን ጉዳይ አይ ነው ያን ነገር በኤክስትራ ካሪኩላቸው ካንሰል ሊደረግ ይችላል። ያው ኦቨርኦል እንትኑ ታይቶ ስለሆነ ጀጅ የሚደረገው እና ላይክ ምን ነገሮች ላይ ፕሪፔር ማድረግ አለባቸው የበለጠ? ኦኬ አዎ ትክክል ነው። ሶ ወደ ሪኳየርመንቱ ስንመጣ በእርግጥ እንዳልከው ሁሉም ዩኒቨርሲቲ የየራሱ የሆነ እንትን አለው ሪኳየርመንት አለው። ለምሳሌ የዩኤስኤ ሲስተም እና የሆንግ ኮንግ ሲስተም በጣም የተለያየ ነው ሪኳየር የሚያደርጉት ማለት ነው። አንዴ ዴቪ ቅርታ ይቅርታ። የዩኤስኤ እና የዩኤስኤ እና የሆንግ ኮንግ የየራሱ የሆነ ሲስተም አለው። በተለይ ደግሞ ኢሴ ራይቲንግ ላይ ማለት ነው ኢሴ ራይቲንግ ሴክሽን ላይ በጣም የተለያዩ ናቸው። አብዛኛውን ጊዜ ወደ ዩኤስኤ ስትጽፍ ኢንዳይሬክት የሆነ ሁክ ምናምን እንደዛ ይጠይቀው ምናምን ነው። እዚህ ስትጽፍ የሆንግ ኮንግ ዩኒቨርሲቲዎች የሚጠይቁት ስትሬት የሆነ ፎርማል ሌተር ነው የሚመስልህ እንትኑ አጻጻፉ ምናምንና የየራሱ የሆነ ሲስተም አለው። የሚያስፈልጓቸው ዶክመንቶች ለምሳሌ ወደ ሆንግ ኮንግ ሜይንሊ ስናደርገው እንግሊሽ ፕሮፊሸንሲ ቴስት ያስፈልጋቸዋል። እንደ ሚኒማም ዶሊንጎ እኔ አይልቴት ነው ሪከመንድ የማደርገው አይልቴት በኤስኤቲ ምክንያቱም በዶሊንጎ ሊቀበላቸው የሚችላል ለራሱ ሜይ ቢ የእኔ ትምህርት ቤት ነው እንጂ ሌሎች ዩኒቨርሲቲዎች ዶሊንጎ አይቀበሉትም ለራሱ ማለት ነው። እና ሪከመንድ አላደርገውም። ወደ ሌላ ዶክመንት ስንመጣ ወደ ትራንስክሪፕት ስንመጣ ደግሞ አይ ቲንክ ስለ ሆንግ ኮንግ እኔ በጣም የምወደው ነገር ስለ ሆንግ ኮንግ ዩኒቨርሲቲዎች በጣም ግሬድ ኦሪየንቲድ ናቸው ብዬ አላስብም ጀኑንሊ። ምክንያቱም እዚያውን ስኩል ሜቶችን ምናምን ሳያቸው አንዳንዱ በጣም ቶፕ ግሬድ አለው በቃ በጣም ቶፕ ግሬድ አለው። ይሄ በጣም እንትን የሆነ ስትሬት የሆነ ያው ኤዥያን ስቱደንትስ ማለት ነው እንደዛ እንትን አላቸው። አንዳንዱ ኖርማል ነው ይሄ በቃ ኖርማል ነው። እና ምንድነው የማየው ኦቨርኦል ስለሚያዩ ነው ግሬድህን ብቻ ሳይሆን በቃ ለምሳሌ እኔ ከግሬድ በላይ አይ ዶንት ኖ ግሬድም ኖርማል ነው ላይክ ኖርማል ነው 90 ቤት ምናምን ነው ሜይ ቢ 80 ቤትም አይታጣም። ግን ምንድነው ሜይንሊ የኔ ለዛ ማስገብቶኛል ብዬ የማስበው ኤክስትራ ካሪኩላሪ ነው ዝም ብዬ ሳስበው ፐርሰናሊ ማለት ነው። እና ሰው ደስ የሚለ የሁሉም ኤክስክሉሲቭሊ በቃ ሁሉንም እንትን አይ ሚን ኤቭሪቲንግ ስለሚያዩ ሁሉም ሴክሽናቸው ላይ ሪኮሜንዴሽናቸው ላይ ኢሴያቸው ላይ ፎከስ ቢያደርጉ ትራንስክሪፕታቸው እንዳለ ሆኖ ግን ከዛ በላይ በተለይ ኢሴያቸው ላይ ሪኮሜንዴሽን ሌተራቸው ላይ ኤክስትራ ካሪኩላራቸው ላይ እነዚህ ሰርቲፊኬቶች በተለይ ኤክስትራ ካሪኩላር አክቲቪቲስ በጣም እኔ በጣም ቫሊዩ አለው ብዬ አስባለሁ። እኔ እንጃ እኔ ፐርሰናሊ ፊል የማደርገው በቃ ለመግባቴ በጣም ሮል እንትን ብሎልኛል ብዬ የማስበው ኤክስትራ ካሪኩላሪ ነው። እና እነዚህ ነገሮች ላይ ፎከስ ቢያደርጉ ከቻሉ ቀደም ብለው ቢጀምሩት 11ኛ ክፍል ክረምት ላይ ሆነው ቢጀምሩት የአፕሊኬሽን ፕሮሰሱን ብዬ አስባለሁ። 12 ላይ ነው አንቺ ትያለሽ ማለት ነው የጨረሽው አፕላይ? እኔ አፕላይ ያደረግኩት አፕሊኬሽን ፕሮሰስ የጀመርኩት 12ኛ ክፍል እየተማርኩኝ ነው። ኢማጂን 12ኛ ክፍል ሆኜ ነው እና ኤስኤቲ ምናምን ፈተና እየወሰድኩኝ የነበረው ማለት ነው። እና አፕላይ ለምሳሌ ወደ እኔ ትምህርት ቤት አፕላይ ያደረግኩት ጃንዋሪ 1 ላይ አምና እንደዚህ ሰዓት ማለት ነው ነበረ አፕሊኬሽንን ያስገባሁት። ከዛ ከወር በኋላ ከሁለት ሳምንት በኋላ ምናምን እንትን ጠየቁ ኢንተርቪው አደረጉልኝ። ኢንተርቪው ባደረጉልኝ በወሩ አክሰፕታንስ ሌተር መጣልኝ። ከዛ በቃ ተቀብለው ምናምን ነበር። ኢቭን ለማትሪክስ ዘጋጅ ለራሱ በቃ ይሄ ኩል ነበርኩኝ በጣም ማለት ነው። ኦልሬዲ የያዝኩትን ስለያዝኩኝ በጣም በቃ ኩል ሁኜ ነው እንትን ያልኩት ማለት ነው። ኢቭን እዛው ማትሪክስ እንትኑ ላይ ለራሱ
ቴንሽን ምናምን በቃ ፊል አላደረኩትም እውነቱን ለመናገር። በእርግጥ እንትን ዘጋጅ ነበር ለማትሪክም ያው ስኮላርሽፕ ፕሮሰስ ላይ ባልሆን ይበልጥ ዘጋጅ ነበር ብዬ አስባለሁ። በጣም ሀሳቤን ሰርቆታል እውነቱን ለመናገር። ቀላል ዴዲኬሽን አይደለም። ሙሉ 100% ኢነርጂ ፕራዮሪቲ እዛ ነበረ፣ ስኮላርሽፕ ላይ ነበረ። እኔ ባይመጣልኝ እንዴት እንደምወል እራሱ አላውቅም። ባይመጣልኝ ለሰስ ስኮላርሽፑ ባይመጣልኝ ያው በእርግጥ አልፍ ያለው ግን ቶፕ ውጤት እንኳን አይደለም ለራሱ ያመጣሁት ማትሪክ ላይ ማለት ነው። እና ሀሳቤ በሙሉ ወደ እንትን ሄደው ወደ ስኮላርሽፑ ነው ሄደው እና ኢቨን ማትሪክ ፈተናው ላይ ለራሱ በቃ እንትን ጭንቀት አልነበረኝም። በቃ በደንብ እሰራለሁ። ከዛ ምንም እንትን አልነበረብኝም፣ ፕሬሸር ምናምን አልነበረብኝም። ደግነቱ ደግሞ ማትሪክ ተፈተኝ 3ኛው ቀን ስወጣ ላይ ነው ቪዛው የመጣልኝ። በጣም ደስ የሚል አጋጣሚ። 3ኛው ቀን ጨርሼ ማትሪክ ስወጣ ስልኬን ቼክ ሳደርግ ኢሜይልን ቼክ ሳደርግ እንትን አለ የቪዛ ኖቲፊኬሽን መጣልኝ። ኢንተርቪው እዚሁ አገር ውስጥ ነው ፊዚካሊ የሚደረገው? እንትን ነው ኢንተርቪው ኦንላይን ስለሆነ እዚሁ ያለ ኦንላይን እንትን ያደርጉልሃል፣ ኢንተርቪው ያደርጉልሃል። ለዛውም ኢንተርቪውን ያደረኩት እንዳጋጣሚ አዲስ አበባ መጥቼ ነበረ እና ወደ ቤተሰብ ጥምቀት ቀን ነበር አስታውሳለሁ፣ ጥር ላይ እና ኢንተርቪው እንትን ብለውኝ የዛኔ ነበረ እንትን ያሉኝ። ማታ ኢንተርቪው ተጠራሁኝ። ለዛም ኢንተርቪው ትንሽ አስፈርቶኝ ነበረ። የምር በደንብ እንትን ብያለሁ ምናምን ብዬ ነበር። ጥያቄያቸው ይሄ ራንደም የሆነ ጥያቄ ነው እላቸዋለሁ ለሌሎቹም። ከሳምሰንግ እና ከቴክኖ ምናምን ሊሉ ይችላሉ ያለ አይደል እና ፖዝ ታደርጋለህ ማለት ነው። እንትናቸው ጥያቄያቸው ምንም የሆነ የሚያነሱት ነገር ነው። ግን አይ ቲንክ እንትን ነበርኩኝ፣ ነርቨስ አልነበርኩም። ልክ ጀስት አሁን አንተን እንደማወራህ ነው የነበርኩት። ምንም እንትን አልነበረብኝም እና እሱ ቫሊዩ ሰጥቶኛል። አይ ቲንክ ኢንተርቪው ላይ በጣም እንትን ነበርኩኝ። ምንም አልመሰለኝም። በቃ የመሰለኝን አንደርስታንድ ያደረኩትን ነበረ እየመለስኩላቸው የነበረው እና እሱ ጠቅሞኛል። ከኔ ጋር የመጣችው ልጅ ለዛውም አንድ ያጋጠማት ኢንተርቪው ላይ ምንድን ነው ኢንተርቪው ያደረጓት አማርኛ መጣባት ማለት አልቻቸው እንትን ላይ ማለት ነው። አማርኛ መሀል ላይ እንትን አለባት ነርቨስ ሆና ማለት ነው። እና እንደዛ ነገሮችም አሉ። ከምን ያህል ጊዜ በኋላ ሪዛልቱን ነገሯችሁ? ከኢንተርቪው በኋላ ኤግዛክትሊ ከኢንተርቪው ከወር በኋላ ወይም ደግሞ አፕላይ ካደረግኩኝ ሜቢ ሁለት ወር እንኳን አይሞላም፣ ሜቢ 50 ቀን ምናምን። ግን አፕላይ ካደረግኩ ኢንተርቪው አድርገውልኝ አይ ሪሜምበር ጃንዋሪ 19 እንትን አድርገውልኝ ኢንተርቪው አድርገውልኝ ፌብሩዋሪ 19 ላይ ውጤት ወጣ እና በቃ ውጤት ሲወጣ የነበረው እንትን ማለት ነው ቫይቡ ገብቶኛል የዛን ቀን እንደሚወጣ። ቢካዝ አትሞስት እንትን ብለዋል አትሞስት እንትን ላይ ፌብሩዋሪ 19 ላይ እና ማረሳው ሚካኤል ቀን ነው የነበረውና ከዛ ምን ቀን ነው የሚወጣው ምናምን አልኳትና ጓደኛዬ በኢትዮጵያ ሚካኤል ነው በእነሱ ገብርኤል ነው አልፋለሁ አልኳት። በሁለት የምር በኢትዮጵያ 12 ነው በእነሱ ፌብሩዋሪ 19 ነው። በቃ ገብርኤል እና ሚካኤልማ ሁለቱም ሆኑ ጭራሽ ምናምን አልኩት። ኧረ በታምር ከዛ እንትን ያለኝ ምንድን ነው ውጤቱን ሳየው ገና ሳላየው እንደዚህ ስልኬ ላይ ኢሜይሉ ሲገባ እንትን ይለሃል your application is updated check it out ይለሃል። እና ከዛ ቼክ ለማድረግ ፈራው ታውቃለህ። በጣም ስለምፈልገው መቀበል አልችልም፣ ሪጀክትድ ኮንፊን ምንም መቀበል አልችልም። እና በቃ ፈራው አልኳትኝ እናቴን ማለት ነው የዛኔ መሰለኝና በቃ አስታውሳለሁ በስመ አብ ብዬ ምናምን የከፈትኩት ኢሜይሉን ማለት ነውና ከዛ በቃ አስከፍተው በጣም ነበር ደስ ያለኝ። እኔ እንጃ በጣም ፈልጌው ነበር ዩኒቨርሲቲውን። አንደኛ ከዚህ በፊት የሄደው ልጅም እንትን በአውርተናው ምናምን ስለነበር እንትን ሰጥቶኛል። ይሄ ያለ አይደል በቃ ስላገዘኝ ወደዛ ዩኒቨርሲቲ ሞር ፎከስድ እንደሆነ አድርጎኛል። ከዛ ማረሳው አንድ ቃል የሆነ ኢንካሬጂንግ የተናገረው ነገር ምንድን ነው ስለ ስኮላርሽፕ የሆኑ አንዳንድ ሪሰርቾችን ምናምን ሰራ ነበርና እና ወደ ኢትዮጵያ ስትመጣ ክረምት ንገረኝና እነዚህ እንትኖችን አስቤ ነበር ፕሮጀክቶችን ምናምን ብዬ ነገር በቃ እሺ ወይ እኔ ኢትዮጵያ ስመጣ ወይ አንቺ ወደዚህ ስትመጪ አለኝ። አፕሊኬሽን ላይ ሆኜ ማለት ነው። በጣም ነው ተስፋ የሰጠኝ። በቃ ይሄ that was very much እንትን በኔ እና ሲሪየስ ሆኖ ነው ደግሞ በቃ ወይ እኔ ኢትዮጵያ ስመጣ ዲስከስ እናደርገዋለን ወይ አንቺ እዚህ ስትመጪ ትምህርት ቤቱ ላይ አለኝ። ኢማጂን ለእኔ ሚኒንግፉል ነው በጣም የዛኔ እንደዛ ማለት በጣም የምፈልገው ነገር ነው እና በጣም ነበረ እንትን ያልኩት ዩኒቨርሲቲውን የፈለግኩት። እግዚአብሔር ይመስገን በቃ የዛኔ ወጣልኝ፣ ደስ አለኝ። ኮንግራ ቢዘገዩ Thank you. ኦኬ ሶ
እዚሁ ጋር ከስኮላርሺፕ ፕሮሰሱ ጋር በተያያዘ ብዙ ሚስኮንሴፕሽን ያለ ይመስለኛል። ስፔሻሊ ደግሞ የተለያዩ እነዚህ ኤጀንሲዎች አሉ አፕላይ አድርገንላችሁ እንደዚህ አይነት ነገር። አንዳንዶቹ በኋላ ላይ ፔመንት ይጠይቃሉ፣ አንዳንዶቹ ያው ቀድመሽ ነው። ፔመንቱን በጣም ሂውጅ ነው እና እዚህ ጋር ብዙ ሰው ራሱ አፕላይ ማድረግ የሚችለው ነው። ላይክ ዴዲኬሽኑ ሰጥቶ የሆነ ያህል ወር ሰጥቶ ዴዲኬትድ ሆኖ አፕላይ የሚያደርገው ከሆነ ራሱ የሚያደርገውን ነገር ይሄን ሁላ ኮስት አውጥቶ በዛ ላይ ሪጀክት የመደረግ እድሉ ሃይ ነው። ሶ ምን ትመክሪያቸዋለሽ እንደዚህ አይነት ሲቹዌሽን ውስጥ ያሉ ሰዎች? እንዲሁም ምን የገጠመኝ አለ ላይክ አምና ላይ ማለት ነው የሆነ ኢቨንት ነው ያዘጋጁት ተቋሙን ተወውና ሶ እዛ ኢቨንት ላይ ሄደሽ ያው ስለ ስኮላርሺፕ ፕሮሰሱ ከተለያዩ ዩኒቨርሲቲ የመጡ ሪፕሬዘንታቲቮች አሉና ያው ስለ ዩኒቨርሲቲያቸው ሁሉም ፕሮሞት ያደርጋሉ። ዘን ያን ተቋም ፕሮግራሙን ሆስት ያደረገው ተቋም አፕላይ ያደርግልሻል፣ ግን ፔመንቱን በኋላ ላይ ነው ይሉሻል። ዘን በዛ መሃል ደግሞ ትራንስክሪፕት ላይክ ኦሪጂናል ዶክመንቶችን እንድትሰጪ ይጠይቁሻል እነዛ ተቋሞች። በኋላ ላይ ከደረሰሽ በኋላ አክሴፕታንስ ሌተር ከመጣ በኋላ ፔመንቱን የማትከፍሊ ከሆነ አንሰጥም፣ ይሄ ኦሪጂናል ማቴሪያላችሁን ትራንስክሪፕታችሁን አንሰጥም ሲቹዌሽን ተፈጥሮ ነበርና ምን ትመክሪያለሽ እንደዚህ አይነት ነገር ለሚገጥመው ሰው ወይም ለሚያስብ ሰው? እዚህ ጋር ስናገር በጣም ኢትስ ቬሪ ማች ኢምፖርታንት የሆነ ኢንፎርሜሽን እና ጀነራሊ አድርጌ በደንብ የምናገረው ነገር ምንድን ነው እኔን ጋር ከሚያጋጥመኝ የራሴን ኮንሰልተንሲም ላውንች ካደረኩኝ በኋላ ከሚያጋጥመኝ ነገር ጋር የምናገረው ነገር ማለት ነው። ኮንሰልተንሲ ወይም ኤጀንቶች ወይም ተማሪዎች አፕላይ የሚያደርጉበት በራሳቸው አፕላይ ሲያደርጉ በእርግጥ በጣም ጥያቄ ይኖርሃል። ለምሳሌ እኔ በቃ ቻትጂፒቲ ነበሩ ከዚህ በፊት አፕላይ ያደርጉ ልጆች በቃ ምናምን በቃ በጣም ነበር እንትን ማድረጋቸው ማለት ለዛው ምን እዚህ ከመጣሁ በኋላ አንደርስታንድ ያደርኩት ምንድነው እንዴ ይሄ ልጅ እንደዚህ እየተማረ ነው የሚመልስልኝ የነበረው አልኩኝ። ማለት በጣም ቢዚ ነው ክላስ እዚህ እኔ ለዛውን በጣም ለብዙ ሰው መልሳለሁ፣ በጣም ለብዙ ሰው ምናልባት ለነሱ አንደርስታንድ ሊያደርጉ ይችላሉ። ግን እኔ ማርያምን እንትን ለማለት አይደለም ኤክስትራ ክሬዲት ፈልጌ አይደለም፣ ግን ምን ያህል ታይት ስኬጁል ላይ ሁኜ እንደምመልስላቸው ራሴ ነኝ የማውቀው እዚህ ሁኜ ማለት ነው። በጣም ብዙ ሰው የሚያደርግልኝ እኔ ደግሞ ቲክቶክ ላይም ክሬት ስለማደርግ ከዛም እንትንም አይደለም ይሄ በቃ ሶሻልም ስለሆንኩኝ በጣም ብዙ እንትን ስለሚለኝ ብዙ ሰው ነው የሚያደርግልኝ ስለ ስኮላርሽፕ ኤቭሪዋን ነው የሚጠይቀኝ። እና አንደኛ በተለይ ለኤጀንት ወይም ደግሞ ኮንሰልት ለማድረግ አፎርድ ማድረግ የማይችሉ ከሆነ አትሊስት they should know how to ask የሆነ ሰውን በደንብ ይጠይቁ። ላይክ አፕላይ የሚያደርግ ሰው ወይም ደግሞ ኦልሬዲ እንትን ያለ ሰው የተሳካለት ሰው ምናምን ይጠይቁ። ግን አንዳንዴ ሲጠይቁ ደግሞ አጠያየቁን ይቻሉበት ጀኑንሊ የምናገረው ነገር ማለት ነው። አሁን አንዳንዴ በጣም ፖላይት የሆነ ሰው ያጋጥመኛል እኔ ማለት ነው የምር እኔ ቲክቶክ ላይ ጀስት ቴክስት አድርገውልኝ ራሴ የምደውላቸው ልጆች አሉ፣ ደውዬ የማወራቸው በቃ ይሄ ያላለን እንትናቸው ደስ የሚል አፕሮቻቸው የሚያውቁ ይሄ ያላለን እንደዚህ ስታተስ አለኝ ይሄንን ስቴፕ ሂጃለሁ ምን ታስቢያለሽ የሚለኝ ሰው። አንዳንዱ ጀነራሊ ስኮላርሽፕ አፕላይ ማድረግ ፈልጌ ነበር ምን ትመክሪኛለሽ ይላል። እሺ ዳዊት ዴቭ ላይክ እኔ አሁን አታውቀኝም አንተ ስኮላርሽፕ እንትን ብለሃል፣ ራንደም ሰው ነኝ መጥቼ ስኮላርሽፕ አስቤ ነበር ምን ትመክረኛለህ ስልህ አታውቀኝ ስታተሴን አታውቅ። ለምሳሌ አሁን እኔ እንትን ብለህ ሁለት አይነት ሰው አለ። ለምሳሌ እኔ ስኮላርሽፕ አፕላይ ማድረግ አስቤ ነበር ሰንድ ባረግልህና በአሁኑ ሰዓት የ12ኛ ክፍል ተማሪ ነኝ፣ አቬሬጅ እንደዚህ ግሬድ አለኝ፣ ከዛ ይህንን ሪዛልት ደግሞ አለኝ፣ ይህንን ፈተና ለመፈተን አስባለሁ፣ ይህንን ሜዥር ባጠና ደግሞ ደስ ይለኛል እና ከስታተስ አንጻር ምን ታስባለህ? አይ ኖው ዩር ቢዚ ግን ከቻልክ እስኪ መልስልኝ ብዬ እንትን ስልህ ኢትስ ዲፍረንት። እኔ አሁን ስኮላርሽፕ አፕላይ ማድረግ አስቤ ነበር ያለኝ ልጅ ኦኬ እስኪ ስላንተ ግሬድ ንገረኝ ልለው ነው። ግሬዱን ቴክስት ያደርግልኛል። ሾርት አንሰር እኮ ነው ጭራሽ፣ እሱ ነው ሾርት አንሰር የሚልክልኝ ጭራሽ ማለት ነው። ኖ አም ገና ስታፕት ላይክ በጣም ብዙ ጊዜ እንደዛ አይነት ሰው አጋጥሞኛል። አንደኛ ማለት ነው። ሁለተኛ ደግሞ እንደ ግዴታ የሚያየው ሰው አለ ማለት ይሄ ጋራንቲ ይሆናል አይደል? ኢሴን ጽፌ ነበር ሪቪው አድርጊልኝ የሚለኝ ነገር አለ። እኔ ስንት አሳይመንት እዚህ ዲል እያደረግኩኝ እዚህ ማለት ነው። ማርያም በተለይ አሳይመንት ላይ ሁኚ እንደዛ ሲሉ ማለት ነው እነዚህ ሰዎች ያማቸው እንደ ምናምን ነበር እንደዚህ ክላስ ቢዚ ሁኚ ምናምን ማለት ነው። እንደዚህ ኖቲፊኬሽን ቼክ ሳደርገው ኢሴ ምናምን ብዙ ፎርዋርድ ያደረጉና ቼክ ማድረግ ይልኝ ምናምን ነገር ይሉኛል ማለት ነው። ከዛ አባባላቸው ለራሱ ማለት ነው እንደዛ የሚሉ ልጆች አሉና እነዚህ ልጆች እኔ ስራ የሌለኝ ነው እንዴ ይሄ ያለ እንደዛ ታስባለህ? እንትን እኮ አይደለም ይሄ እንትን እንዲኖርብኝ አልፈልግም። because እኔም እዛ ነበርኩኝ። እኔም በጣም ብዙ ሰው አስቸግሬ ነው እንደዚህ ያልኩት። ኢንፋክት በጣም አስቸጋሪ ሰው ነበርኩኝ። ብዙ ሰው ጠይቄ ነው እንትን ያልኩት እና እንትን እንዲኖረኝ አልፈልግም። ግን አንዳንዴ አንደርስታንድ ማድረግ ደግሞ ጥሩ ነው። የምሬን ነው ማለት ሰው እኮ የራሱ የሆነ እንትን አለው አይደል? በጣም
በተለይ እዚህ መተ ደግሞ እንትን አይደለም፣ የምሬ ነው ማርያምን እንትን አይደለም፣ ይሄ ቀላል አይደለም። እና እንደዛ ሲሉ አትሊስት ማሰብ አለብህ ሰው የራሱ የሚካሄድ ነገር ህይወቱ ላይ እንዳለ የራሱ የሆኑ እንትኖች እንዳሉት ማለት ነው። እና አንዳንዴ እንደዛ የሚረሳውም አይነት ተማሪ ያጋጥመሃል። ሶ እዚህ ጀነራሊ አንደኛ አጠያየቃቸውን ተማሪዎች በጣም ኬርፉል መሆን አለባቸው። ስፔሻሊ እንደዚህ አይነት ነገር ደግሞ በጣም ብዙ ሰው የሚጠይቀኝ ስላለ ላደላ እችላለሁ፣ ለአንዱ በስነስርዓት ለጠይቀኝ ሰው ላደላ እችላለሁ። አንደኛው። ሁለተኛ ኢቭን በጣም በትክክል መንገድ ጠይቆ ላትመልስለት ትችላለህ። በተለይ እዚህ መታ አይሞላልህም፣ ክላስ ላይ ሆነ አይሆንልህም ጭራሽ ማለት ነው። እሱ አለ። ወደ ባክ ወደ ኮንሰልተንሲ ስንሄድ ደግሞ ኮንሰልተንሲ ሜተድ የሚጠቀሙ ተማሪዎች ሲሆኑ ደግሞ ለምሳሌ በምናውቀው ኤጀንት እና እኔ ጋር ሲመጡ ክላይንት ያለውን ዲፈረንስ ልንገርህ። እኔ ጋር ሲመጡ ምን አይነት ክላይንት ያጋጥመኛል መሰለህ? አንዳንዱ እንደዚህ ልክፈልሽ እና አፕላይ አድርጊልኝ የሚለኛል። ኖ አይ ዶንት። ስታተስህን ንገረኝ መጀመሪያ። አይ ዋና ነው ዴር ስታተስ ቢካዝ ትክክለኛ የሆነ ማፕ ልሰጣቸው እፈልጋለሁ። ለምሳሌ 3ቱ አሁን በቅርቡ አክሰፕትድ የሆኑት ልጆች ወደዚህ ትምህርት ቤት የገቡት ልጆች ብያቸዋለሁ፣ we're gonna work hard፣ እናንተም ይህንን ዶክመንት ማምጣት አለባችሁ። እኔም በደንብ ትንላችኋለሁ፣ ግን be ready for everything። አክሰፕታንስ ሪጀክሽንም ሊመጣ ይችላል። ስኮላርሽፕ ጋራንቲ አይደለም። እንደዚህ ስል ለስንፍና ኢኒሺዬት እያደረግኩኝ አይደለም፣ ስንፍናችን አይደለም። ግን ስኮላርሽፕ ሁሌም ቢሆን ፕሮባቢሊቲ ነው፣ የማግኘትም የማጣትም እንትን አለ። ግን በሰራህ ቁጥር ደግሞ ሪዋርዲንግ ነው። አየህ ለክ እነሱ እኮ ወደ እኔ ሲመጡ የሰጠኋቸው ጋራንቲድ የለም፣ 100% ጋራንቲድ የለም። ግን ምንድነው ያልኳቸው? we're gonna work hard ሁለታችንም፣ እናንተም ማድረግ ያለባችሁን እስከ ጥግ ሂዱ። እኔም ውይ ይሄንን ባደርገው እኮ የምለው ነገር መኖር የለበትም። ከዛ በቃ ከእግዚአብሔር ጋር ውጤቱን ደግሞ እናያለን አልኳቸው። ሶ እንትን አለ። አንዳንዱ ሰው ምን ይለኛል? እንደዚህ ላድርግልሽ እና አክሰፕታንስ ግን እንዴት ነው ምናምን ይለኛል። እንሰራለን፣ በደንብ እንሰራለን። ሁሌም ቢሆን ለአክሰፕታንስ ነው የምትሰራው። ቢሆንልህ አለ አይደል? ሁሌም ቢሆን ካልሆነም በቃ ሰርተሃል። ለምሳሌ አንዳንዱ ምን የሚለኛል? አክሰፕታንስ ከመጣልኝ ከጨረስኩኝ በኋላ ልክፈልሽ የሚልህ ሰው አለ። ሁለት ነገር አለ። ኤጀንቶች አንደኛ አግሪመንት አላቸው እዚህ ካሉ አንዳንድ ዩኒቨርሲቲዎች ጋር። በእርግጥ ቶፕ ዩኒቨርሲቲዎች ጋር አግሪመንት ያላቸው ኤጀንሲዎች አያጋጥሙኝ አያውቅም። ለምሳሌ ኤችኬ ዩኒቨርሲቲ ጋር ልስማማ ብለው የኢትዮጵያ ኤጀንቶች የማይሆን ነገር ነው። በደንብ በኳሊቲ ነው ሪቪው የሚያደርገው አፕሊኬሽንን። እኔ አፕላይ ሳደርግ ቶፕ የሆኑ ዩኒቨርሲቲዎች ጋር ነው አፕላይ ማድረገው። ኤችኬ ዩኒቨርሲቲ እና ኤችኬዩ ለምሳሌ አፕላይ ሳደርግ ኤችኬዩ ማለት በዓለም 10ኛ ዩኒቨርሲቲ ነው። በዓለም 10ኛ ዩኒቨርሲቲ ነው። በዓለም 10ኛ የሆነ ዩኒቨርሲቲ ላይ ነው ክላይንቴን አፕላይ እያደረኩለት ያለሁት። they should understand how hard it is አንደኛ ማለት ነው። በእርግጥ ኤጀንቶች ወደ መጥፎ እንትን ያደርጋሉ ምናምን እያልኩኝ አይደለም። የራሳቸው የሆነ ኳሊቲ የሆኑ ዩኒቨርሲቲዎች አሏቸው። ግን አክሰፕታንስ ይሄ ከእንትን በኋላ ክፈሉን ምናምን የሚሉ የራሳቸው የሆነ ጋራንቲ ስላላቸው ነው። አንደኛ ከዩኒቨርሲቲው ጋር አግሪመንት ያላቸው እንትኖች አሉ፣ ኤጀንቶች አሉ። ሁለተኛ ያን ያክል ኮምፒቴቲቭ አይደሉም። ባለም 10ኛ የሆነና 1000 ምናምንኛ የሆነ ዩኒቨርሲቲ አንድ አይደለም አክሰፕታንስ ለማግኘት ማለት ነው። አክሰፕታንስ አይደለም ችግሩ። ሶ እኔ እንትን ማድረገው ሪከመንድ ማድረገው አንደኛ የኤጀንቶቹን ነገር አክሰፕታንስ ኦሪየንትድ ሳይሆን የትኛው ዩኒቨርሲቲ ላይ ነው አፕላይ እየተደረገልኝ ያለው የሚለው ነገር አንደርስታንድ ያድርገው። ላይክ ይሄ ፕሪና ለምሳሌ ፕሪ ባለማስከፈላቸው እንትን ፌቨር እየሰሩላቸው አይደለም፣ የያዙትን ይዘው ነው ፕሪ ፔመንት የማይጠይቋቸው። ይጋሚ ላይክ አት ኤንድ ኦፍ ዘ ዴይ ክላይንት አክሰፕታንሱ እንደሚመጣ በጣም 100% ሹር ስለሆኑ ነው እንትን የሚያደርጓቸው። አየህ ለምሳሌ እኔ አሁን የሆነ ክላይንት መጥቶ ፕሪ ፔመንት ማስከፍለው አንደኛ ከፈለኝም አልከፈለኝም 100% ኢነርጂን ሰጥቼ ነው እየሰራ ያለሁት። ለምሳሌ ዳዊት ክላይንት ሆነ ከመጣ ወደ እኔ ወደ ዩኒቨርሲቲ አፕላይ ላደርግልህ ነው እንበል እና እንዳልኩ ነው አክሰፕታንስ ጋራንቲድ አይደለም። ከዛ ግን ነግሬያለሁ ጋራንቲድ አይደለም ግን ልንሰራ ነው 100% ልበልህ እና ከዛ እኔ ሰዓቴን ሰጥቼ እሴ ጽፌ ሁሉም ነገር አድርጌ ምናምን አድርጌ like everything ጋይድ አድርጌ ምናምን አክሰፕትድ ሆንክ እሰየው። ካልሆንክ is it fair that prepayment አለመኖሩ ለኔ that's very much discouraging. can you imagine already I did እኮ ልጁ አክሰፕትድ ቢሆንም ባይሆንም ማስቀመጥ ያለብኝን ኢንፈርት አስቀምጫለሁ። ሶ እኔ እንደዚህ አይነት ሜትድ ነው የምጠቀመው ፐርሰናሊ። ወደ ኤጀንት ስንመጣ ግን እንደነገርኩ ነው ላይክ የሚይዙት ነገር ስላላቸው ኦልሬዲ they have their own thing። ግን ጀነራሊ ሪከመንድ የማደርገው ማንኛውም በኤጀንት አፕላይ የሚያደርግ ሰው be aware like አንደርስታንድ ያድርጉት ወዴት ዩኒቨርሲቲ ነው አፕላይ እየተደረገልኝ ያለው። ከዛ በኋላስ ምንድን ነው ለምሳሌ አንዳንዶቹ በቃ የአንድ ዓመት ስኮላርሽፕ ብቻ የሚሰጡ ዩኒቨርሲቲዎች አፕላይ የሚያደርጉላቸው ሰዎች አሉ።
ከዛ ደግሞ እዚህ ጋር በጣም ትልቁ ሚስኮንሰፕሽን ቻይናና ሆንግ ኮንግ አንድ አይደለም። በሲስተማቸውም በትምህርታቸውም በጣም የተለያዩ ሀገሮች ናቸው። በጣም በእርግጥ ቻይናም ላይ በጣም ቶፕ የሆኑ ዩኒቨርሲቲዎች አሉ። የተለያዩ ከተማ ናቸው ብለሽኛል። አይገስ እናልኩኝ ዴቪ የተለያዩ ቦታ ናቸው ብለሽኛል። አንድ ላይ አይደለም ሆንግ ኮንግና ቻይና የተለያዩ ቦታዎች ናቸው። ለምሳሌ አንዳንድ ሰው ቻይና ነሽ ሲለኝ ነው ቻይና አይደለሁም ምናምን ስላቸው እንትን ይሉኛል። እኔ ቻይና ሂጃለሁ ሲል አይ ቲንክ ሰውም ሰምቶኝ አያውቅም ብዬ አስባለሁ። አንድ አይደሉም። ኤምባሲያቸውም የተለያየ ነው፣ ሁሉ ነገሩም የተለያየ ነው። እንዳልኩት ነው። እኔ አሁን ቻይና ልሂድ ብል ቪዛ ያስፈልገኛል። ግን አብዛኛው ሰው ቻይና ነው ያለሽ እንደዛ ይለኛል። እንትን ስለሆነ አይ ቲንክ ሚስኮንሰፕሽን ስለሆነ ማለት ነው እንጂ ቻይናና ሆንግ ኮንግ የተለያዩ ናቸው። እሱ አንደርስታንድ ማድረግ አለበት። የሆንግ ኮንግ ዩኒቨርሲቲዎች ትንሽ ከበድ ይላሉ፣ ሞር ኢንተርናሽናል ስታንዳርድ አላቸው። እንደዚህ ስል ግን ቻይናም ላይ በጣም ቶፕ የሆኑ ዩኒቨርሲቲዎች አሉ። እነ ሽንጓ፣ ፔኪንግ፣ ፊውደን እንደዛ በጣም ቶፕ የሆኑ ዩኒቨርሲቲዎች አሉ። በእርግጥ ኢቨን ለምሳሌ ከኔ ካለውበት ዩኒቨርሲቲ ሽንጓ ዩኒቨርሲቲ ይበልጣል በራንኪንግ ማለት ነው። እና ቶፕ የሆኑ እንትኖች አሉ። ሁለት አይነት ተማሪ አለ። አንዳንዱ አካዳሚክስን ፈልጎ እንትን የሚመጣ ሰው አለ። በቃ ስትሮንግ አካዳሚክን በጣም እንትን ለማለት ፈልጎ ምናምን። ለምሳሌ መቼም ወደዚህ ወደ ኤችኬ ዩኒቨርሲቲ ወይም ወደ ኤችኬ አፕላይ የሚያደርግ ለመውጣት ብዬ ነው ካለኝ 1 ወር ሰርቫይቭም ካደረገ ነው። በተለይ እዚህ መጥቶ ማለት ነው። አንዳንዱ ተማሪ ብላል አይ ለመውጣት ብዬ ነው እንጂ ለትምህርቱ አይደለም። ዴፊኒትሊ ያለምንም እንትን እኔ ለመውጣት ብሎ መጥቶ ኤችኬ ዩኒቨርሲቲ ላይ 2 ወር ሰርቫይቭ ካደረገ አደንቀዋለሁ። ጀኑሊ የምናገረው ነገር ማለት ነው። ስለ ይህ ስታተሱ ሳይኖረው እንደምንም ብሎ መጥቶ ምናምን ሰርቫይቭ ካደረገ ቢካዝ አይ ነው ምን አይነት ስኬጁል ላይ እንደሚሄድ ምን አይነት አካደሚክ ላይ ምን አይነት ፈተና እየተፈተንኩ እንዳለ እኔ ነኝ የማውቀው ማለት ነው። እና በጣም እንትን ነው። አንዳንዱ በቃ ወደ ቻይና አፕላይ የሚያደርግ ሁለት አይነት ሰው አለ። አንዳንዱ ትምህርቱን ፎር ሪል ፈልጎ፣ አንዳንዱ መውጣቱን ፈልጎ ለንግድ ምናምን። ትክክል አይደለም እያልኩኝ አይደለም። ኦፍኮርስ ንግድ ከፈለጉ ይወጡ ይስሩ። ግን አንደርስታንድ ያደርጉት የተለያዩ ዩኒቨርሲቲዎች አሉ ስታተሳቸውን ምናምን። አይ ቲንክ በጣም አረዘምኩት። ያ እንደዛ ነው ብለው ኦኬ። ሶ ከዚሁ ጋር በተያያዘ ያው ከበር ለማድረግ ሞክረሻል፣ ግን ስለ ፕራግማ የአንቺ ኮንሰልቲንግ ኤጀንሲ ብትነግሪኝ ደስ ይለኛል። ለቀጣይ ዓመትም ኦፕን በሚሆን ሰዓት ሰው እንዲያውቀው ያ ሶ ፕራግማ እኔ ከስሙ ስንጀምር ፕራግማ ያልኩበት ምክንያት ምንድን ነው? 10ኛ ክፍል ሆኜ እንትን እል ነበረ እኔ ትምህርት ቤት ብከፍት ፊውቸር በጣም ደስ ይለኛል እል ነበረ እና ግን ትምህርት ቤት እኔ ከከፈትኩኝ ፕራክቲካል እንዲሆን ነው የምፈልገው ምናምን እል ነበረ እኔ ማለት ነው። በቃ የሆነ ፕራግማቲክ የሆነ ዩኒቨርሲቲ ትምህርት ቤት ነው የምከፍተው፣ ይሄ ቲዮሪ ብቻ ያልሆነበት ምናምን እል ነበር። አይ ቲንክ ትንሽ ኮምፕሌን አድርጌ ነበር በኢትዮጵያ ኤጁኬሽን ሲስተም ካልተሰጡ እና እንደዛ አልነበረ። እኔ ፕራክቲስ በጣም ደስ ይለኝ ነበረ፣ ሁሉም ነገር በፕራክቲስ መሞከር ምናምን እና አሪፍ ነው እኮ ግን ትንሽ ፕራክቲስ ላይ አይ ቲንክ ላክ እናደርጋለን ብዬ አስባለሁ። እና እንደዛ አልነበረ። ከዛ ሳስበው እዛ ሁኜ ጀስት እንደቀልድ እኔ ፊውቸር ላይ በቃ ትምህርት ቤት ከከፈትኩኝ ፕራግማቲክ ነው እና ፕራግማ ነው የምለው ምናምን እላለሁ። ከዛ ሳስበው ኮንሰልተንሲውን በዛ ምክንያት ነው ፕራግማ ያልኩት። ፕራክቲካል የሆነ ተማሪዎችን ወደ ክላሪቲ የሚያመጣም እንዲሆን ማለት ነው። ሌላኛው ነገር ደግሞ ምንድነው እንደ ቀልድ ነው ላውንች ያደረግኩት። ማለት 3ቱ ተማሪዎች እንደ አጋጣሚ ነው አፕላይ እንዳደርግላቸው ጠየቁኝ። ድሮ አብረን የምንማር ነበር 10ኛ ክፍል። 2ቱ 10ኛ ክፍል እኔ ጋር ባንድ ባች ነበር። አንዱ ልጅ አይ ቲንክ በ1 ዓመት ወይ በ2 ዓመት ይበልጣኝ ነበረ። እኔ 10 እያለሁ ወይ 11 ነበር ወይ 12ኛ ነበረ። እና አንዷ ናት በቃ አፕላይ እንዳደረግ እንትን አድርግችኝ ጠየቀችኝ እንዳደረግላት አፕላይ። ያነክል ሹር አልነበርኩም ይሻላል ምናምን አልኩኝ። ግን ሳየው አንደኛ በጣም ብዙ ሰው ይጠይቀኛል እና በቃ እንትን ሆንኩኝ። የሚያገኘኝ ሰው ሁላ ስለ ስኮላርሽፕ ነው የሚጠይቀኝ። በቃ እንትን ሆነ ደፍኔት ሆነ የኔ ወሬ ማለት ነው ስኮላርሽፕ ሆነ። አንዳንዴ ኦኬ ይህን ነገር በቃ በሲሪየስ ትሪት ማድረግ አለብኝ ምናምን አልኩኝ እና በቃ ወደ እንትን ማስገባት አለብኝ ወይ ወደ ኮንሰልቴሽን ማስገባት አለብኝ ኦር አይ ሹድ ቼንጅ ኢት የሚለው ነገር መጣልኝ። በቃ ምንም ነገር ቭሎግ ብሰራ ቲክቶክ ላይ ስለ ስኮላርሽፕ ነው የምጠየቀው፣ ወይ የሆነ ሌላ ነገር የማይገናኝ ነገር ብል ስለ ስኮላርሽፕ ነው የምጠየቀው። ስለዚህ በቃ አይ ሃቭ ቱ ትሪት ኢት ሲሪየስ ብዬ ማለት ነው። ከዛ ለመጀመሪያ ጊዜ በቃ እስኪ ልሞክረው ብዬ የእነሱ ልጆች ተቀበልኩኝ እና በቃ የመጀመሪያ ነው አፕላይ አድርጌ ደሰው አላውቅም እና አፕላይ ሳደርግላቸው በቃ በጣም ጥረንበታል። በርግጥ በስማም በጣም ጥረንበታል ጀኑንሊ እና ይሄ በጣም እንትን አድርገንበታል። በቃ ውጤቱ እስኪመጣ በጣም ኪሪዮስ ነበርኩኝ ለራሱ ምን እንዴት እንደሚሆን ማለት ነው። በቃ እዚህ ያሉት ጓደኞቼ ጋር ለራሱ አወራ ነበረ እንደዚህ ልጆች እኮ አፕላይ ያደርኩላቸው ነው ምናምን ብዬ አወራቸው ነበረ እና
ከዛ በቃ ውጤታቸው ሲመጣ በጣም ደስተኛ ነበርኩ። ማለት ሁሉም ሲገባ እንዴት መሰለ ዴቭ ማርያም በጣም ትልቅ ነገር ነው። የሆነ ሌላ ሰርቪስ ሲሆን የሆነ ሰታው ምናምን እንትን ነው። ስኮላርሺፕ ግን የሆነ የአንድን ሰው ህይወት ነው የምትቀይረው ብዬ አስባለሁ። በቃ አላረ ትልቅ ነገር ነው፣ ትንሽ ነገር አይደለም። ጀኑን ህይወታቸውን ነው እንትን የምትለው አላረ በቃ ይሄ አንድ ሌቭል የሆነ ተርኒንግ ፖይንት ነው የምትሰጣቸው ብዬ አስባለሁ ሲሳካ ማለት ነው። እና በቃ የእነሱ ልጆችም ሳይ ምናምን ኦኬ አይ ካን ዱ ኢት በደንብ ምናምን ብዬ ፓሽንም ነገር መስሎ ተሰማኝ። ሰውን ኮንሰልት ማድረግ ደስ ይለኛል። ሶ ፕራግማ ኮንሰልተንሲ ፎርማሊ ላውንች ማድረግ አለብኝ ብዬ ወደዛ እንትን አደረኩት፣ ላውንች አደረኩት ማለት ነው። ኦኬ ሶ ሁሉም ሶስቱም ሆንግ ኮንግ ነው የደረሳቸው? ወደ ሆንግ ኮንግ አሁን ምን እንትን ነው ወደ ሆንግ ኮንግ ነው ለሁሉም አፕላይ ያደረኩት። ሁለቱ ልጆች እዚህ፣ ሶስቱም ልጆች ነው የገቡት ወደዚህ ወደ እኔ ወዳለሁበት ማለት ነው። ከዛ ምን አጋጠመ፣ ሁለቱ በፉል ስኮላርሺፕ ነው የገቡት። አንዷ ግን ስኮላርሺፕ was not good። ከዛ ምን አደረግን፣ ሌላ ዩኒቨርሲቲ ውጤት እየጠበቅን ነው። በእርግጠኝነት እንደምትገባ ከእግዚአብሔር ጋር ተስፋ አደርጋለሁ። ወደ ሌላ ዩኒቨርሲቲ ያዘ ባካፕ ስለነበረን የእሷ ውጤት በቅርቡ ይወጣል፣ እናያለን። የእሷን ደግሞ እንደገና ከእግዚአብሔር ጋር እናየዋለን። ግን ባካፕ ስላለ የእሷ እየጠበቅን ነው፣ ገና አልተጨረሰም የእሷ ነገር። ያው ተቀብሏታል ኤችኬ ዩኒቨርሲቲ፣ ግን ስኮላርሺፑ ሰትስፋይ አያደርግም እና ሌሎች ኦፕሽኖቹን ዩኒቨርሲቲዎች እንደ ባካፕ ያዝናቸው ስለነበሩ፣ በእርግጥ ቶፕ ዩኒቨርሲቲዎች ናቸው እነሱም በራንክ ከመጣን ከዚህም የሚበልጡ ናቸው። የእነሱን ውጤት እየጠበቅን ነው። ከስኮላርሺፕ ቶፒክ ስንወጣ ደግሞ አይገስ እኔ እንኳን ካወቅኩሽ ታይም ጀምሮ ስኪል ዴቨሎፕመንት ላይ የምትሰሪ ልጅ ነሽ። 12ኛም ክፍሉ ነሽ። ስኮላርሺፕ አለ፣ ማትሪክ አለ፣ ዘን ሌሎች የምትሰራቸው ስራዎች ነበሩና አንድ ሰው ስፔሻሊ ዩኒቨርሲቲ ላይ ያለ ሰው ከመደበኛው ኤጁኬሽን ውጪ ምን አይነት ስኪሎች ላይ ቢሰራ ብለሽ ትመክሪያለሽ? አይ ነው ስኪል በራሱ ሃርድ እና ሶፍት ተብሎ ይከፈላል። በእውነት ሃርድ የምንላቸው እነዚህ ኖሌጅ የሚፈልጉ ላይክ ለረጅም ጊዜ በመስራት የሚመጡ ናቸው። ሶፍት የምንላቸው ጀስት በኤክስፒሪየንስ ሊሆን ይችላል፣ ብዙ ነገር ላይ በመግባት ሊሆን ይችላል። እና ምን አይነት ስኪሎች ላይ ቢሰሩ ብለሽ ሰጀስት ታደርጊያለሽ? የኔን ፐርስፔክቲቭ ነው የምናገረው እና እንደዚህ ለማለት ገና ነኝ በጣም ብዬ ስለማስብ ማለት ነው። እና ግን ጀስት ማይ ፐርስፔክቲቭ ምንድን ነው ወይም ደግሞ ፐርሰናሊ ጠቅሞኛል ብዬ የማስበው ምንድን ነው፣ እኔ በጣም ብዙ ነገር ላይ የምገኝ ሰው ነኝ። እዛም ታየኛለህ፣ እዚሁም ታየኛለህ፣ እዛም። ከዛ ምን ሆነብኝ፣ የሁሉም ኤክስፒሪየንስ ሰጠኝ ይሆናል አይደል። በቃ ይሄ አርፎ ቁጭ የማይል አይነት ሰው ነው የነበርኩት። ስፔሻሊ በቃ የሃይ ስኩል ጊዜ ማለት ነው። በቃ ቁጭ ካልኩ የሚደብረኝ አይነት ሰው ነበርኩ። በቃ አንድ ቀን ቁጭ ካልኩኝ ወይኔ በቃ በጣም ሰነፍ ነኝ፣ ምንም አልሰራም ምናምን ነገር ነው የምለው ራሴ ማለት ነው። እና እሱ እንትን አደረገኝ። ይሄ ከብዙ ሰዎች ጋር ለማውራት እንትና ለማለት ሰዎች ጋር በጣም ኮሚኒኬት አድርጋለሁ፣ አልተሳቀቅም። ይሄ እንትን እንደመናገር በእርግጥ አንዳንዴ እኮ ልትሳቀቅ ትችላለህ። ፐርሰናሊ ያለ አይደል ኤክስትራ ማይል እየሄድኩኝ ነው እንዲህ ያለ አይደል እንትን እያልኩኝ ነው እንዴ። ኦፕንነትህም አንዳንዴ ትክክል ላይሆን ይችላል በጣም እንትን ማድረግ። ምክንያቱም ሁሉም ሰው በትክክል ላይ ይቀበለው ይችላል። ያንተን ደስ ያለህን ነገር መናገር፣ ደስ ያለህን ስል ዝም ብዬ ያመጣልኝ ማለት አይደለም፣ ግን ውስጤ መናገር መግለጽ የፈለግኩትን ነገር እገልጻለሁ እኔ ለማንም ሳወራ ማለት ነው። እና በእርግጥ አንዳንዴ ትክክል ላይ መስለህ ይችላል። ኦፕንነትህን እንደ እንትን ሊወስዱብህ ይችላሉ፣ እንደ ባድ ነገር ሊወስዱብህ ይችላሉ። እና ግን የጠቀመኝ ምንድነው፣ በቃ ብዙ ነገሮችን እሞክራለሁ። ብዙ ነገሮችን ሞክር ነበረ። ወደ ብዙ ነገሮችን ራሴን አስገብቸው ነበር፣ ወደ ብዙ ኤክስፒሪየንሶችን ማለት ነው። እና እነሱ ኤክስፒሪየንሶች ቀስ በቀስ አይ ቲንክ የየራሱ የሆነ እውቀት እየሰጡኝ መጡ። የየራሳቸው የሆነ እንትን ለማድረግ ማለት በቃ አንዳንዱ ላይ ተሳስተህም ትማርበታለህ። ግን ደግነቱ ምንድን ነው፣ ለምሳሌ በአሁኑ እድሜ ከማጠፋ ከ2 እስከ 3 ዓመት በፊት ባጠፋ የምከስረው ይቀላል። እያጠፋው እንትን እያልኩም የሚያሸማቀኝም ነገር ቢሆን አድርጌም የተለያዩ ነገሮች አድርጌ ሜይ ቢ አንዳንዴ የሚደብረኝም ነገር ወይም ደግሞ ይሄ በሰው እንትን የሚባልበትም ነገር ብዙ ነገር አድርጌም ቢሆን እንኳን በዛ እድሜ የሆነ በዚህ ሰዓት ኖርማል ነኝ። አሁን ባጠፋ አሁን እንደዛ ነገሮችን ልሞክር ምናምን ብል የምከስረው ይበዛል ብዬ አስባለሁ። ልክ አሁንም ደግሞ እየሞከርኩኝ ሜይ ቢ ከዓመታት በኋላ ከምከስረው አሁን የምከስረው ይቀላል። ኤርሊ ኤጅ ላይ በጣም ብዙ ነገር አድርጌያለሁ። ይሄ በቃ ሀሳቡን ለመግለጽ እንትን አለ የማይፈራ ሰው
ሰው ሄዶ ለማውራት ኮሚኒኬት ለማድረግ እንትን የማያደርግ ሰው ምናምን የነበርኩት እንዳልኩ ነው። በእርግጥ አንዳንዴ እንትን ልትልበት ትችላለህ፣ እንደ ኔጌቲቭ ኢምፓክት ሊያደርግ ይችላል። ሸርፍር ቁርጨቴ አንቺ እንደዚህ አትሆኝ ምናምን የምትባለው ሰው እኮ እንትን አትልም አለን ድፍረትህ ምናምን እንትን ስትል ማለት ነው። ግን እንኳን ሆነ በቃ ብዙ ነገር እንትን ያደርጋል እና እንትን አለማድረግ፣ ራሳቸውን ሊሚት አለማድረግ፣ ለተለያዩ ነገር ኤክስፖዝ ማድረግ። ከዛም በቃ ከሁሉም ነገር ደግሞ ትማራለህ ብዬ አስባለሁ። ከሁሉም ከምታገኘው ሰው በጣም ብዙ ሰው አውቃለሁ። እንደዚህ ስል የሆነ ጊዜ የሆነች ልጅ የሆነ ፎቶ ላከችልኝና ምንድን ነው ስላት ያፋልጉኝ ማስታወቂያ ነው ታውቂዋለሽ ያለችኝና ኢማጂን ራንደም ሰው ይኩን ይላከችልኝ ማለት ነው። ተታፊ ኤክስተንት ነው ሰው በጣም ታውቂያለሽ ብዬ እንትን ብለውና አላውቀውም ምናምን አልኳትኝና በጣም ብዙ ሰው እንትን ስለማወራ እንትን ስለምል ምናምን ይሄ ከሁሉም ሰው የተለያዩ ነገሮችን ወስጃለሁ። በጣም ፕሮፌሽናል ከሚባሉ ሰዎችም ጋር በዛም ልክ ደግሞ በቃ ኖርማል ኩዮቼ ተማሪዎች ምናምኖች ጋር በጣም የተለያዩ ሰዎች ጋር ተብያለሁ እና ሰዎችን ፕሪዲክት እንዳላደርግ አስተምሮኛል። ቢካዝ አንዳንዴ ትልቅ ሰው ነው ያልከው የትንሽነትን ጥግ ሄዶ ታገኘዋለህ። አንዳንዴ ደግሞ ኖርማል መስሎ የምታየው ሰው ደግሞ በጣም ትልቅ ነገር ሲያስተምርህ ታያለህ እና በቃ ሁሉም ሰው ጋር ኮሚኒኬት ማድረግ ምናምን እንትን ብሎኛል አግዞኛል እና በቃ ከሰው ጋር ያላቸው ኮሚኒኬሽን አዲስ ነገሮችን እንትን ማድረግ ምናምን እነሱ ከዛ ደግሞ ፖድካስት በጣም አዳመጥ ነበረ። በእርግጥ አሁን ቀንሻለሁ፣ እስቲል አዳምጣለሁ ባለኝ ጊዜ ግን ፖድካስት በጣም ነበር የማዳምጠው እና ምን ሰጠኝ በቃ በየቀኑ ትምህርት ቤት ሄድና ከትምህርት ቤት ስመለስ የቤት ስራ እኔ ነኝ የምሰራ የነበርኩት ቤት እና ወይ እራት እያሰራው የሆነ ነገር እያደረግኩኝ ምናምን ኤርፖድስ አድርጌ እንትን ነው የማደርገው ወይ ፖድካስት ነው የማዳምጠው። ዩዥሊ በቃ የሰው ህይወት እኔ እንጃ እንደኔ መስማት ደስ የሚለዋል። በቃ ዝም ብዬ የሰው እንትን የሁሉንም ነው የሰማሁት። በቃ ይሄ ባዮግራፊ በለው በቃ የሁሉም እንትን ነው እኔ ላይ ያለው የሁሉም ታዋቂ ሰዎች በቃ ህይወታቸው ታሪካቸው እኔ ጋር እንዳለ ነው። የሁሉንም አዳመጥኩት። ከዛ ምን መሰለ ዴቪ የሁሉንም ሰው እንትን ስታዳመጥ አንደኛ ሳዳመጣቸው እነዚህ ሰዎች ኦልሬዲ እኔ ልሄድበት የፈለኩበትን መንገድ ደርሰውበታል እና ከነሱ አዳመጥኩት። ኦልሬዲ እኔ መሄድ ይሄ የሚያጓጓኝን መንገድ ልሄድበት የፈለኩትን መንገድ ደርሰውበታል እና ከዛ ምን ተማርኩበት? አንደኛ እዛ ደርሼ ወይ ይሄንን ባደርግ ኖሮ የሚለው ነገር ክሬት እንዳላደርግ ጠቀመኝ። ለምሳሌ በልጅነት እንደዚህ አድርጌ ቢሆን ወይም እንደዚህ ኤጅ ላይ እንደዚህ ባደርግ እኮ ምናምን ሲሉ ሰማቸዋለሁ። እሱ ምን ጠቀመኝ? እኔ አሁን ተረጋግቼ እንደሄደው መንገዱን ይሄ ያላል ፓዙን ኢንጆይ እንዳደርገው እንደሱ አይነት ጠቀመኝ። ሁለተኛ በጣም ቻሌንጅ እንዳላቸው ያለውኝ ብዙ ቻሌንጆችን ያወሩና ምን አንደርስታንድ እንዳደረግ እንትናለኝ። ኦኬ በቃ ኢትስ ፓርት ኦፍ ኢት የሆነ የሚያጋጥምህ ቻሌንጅ ምናምን በቃ ኢትስ ፓርት ኦፍ ኢት ያለ ነገር ነው። ኢትስ ናት የሆነ ቢግ ዲል ማለት ጀመርኩኝ። ሁሉም ሰው የየራሱ የሆነ ቻሌንጅ ሲነግርህ ኦኬ በቃ አንተም ጋር ሀፕን የሚያደርገው በቃ ኢትስ ሳምቲንግ ነገ ጠዋት የምታወራው ነገር የሚለው ነገር አስተማሩኝ እና ፖድካስት ላይ ይጠቅሞኛል። እኔ ፖድካስት ሪከመንድ ላድርግ። በቃ ፖድካስቶችን በደንብ እንትን ቢያደርጉ ቢያዳምጡ ብዬ አስባለሁ። እኔ ፖድካስት እወዳለሁ። እዚሁ ጋር አያይዘሽ ያነሳሽው ነገር የኔትወርኪንግ ጉዳይ ነው። ስፔሻሊ አይ ነው እዚህ እንኳን ሳለሽ ቶፕ የሚባሉ እኛ ሀገር ውስጥ ላይክ ትላልቅ ኢንፍሉዌንሰሮች ጋርም አሪፍ ሪሌሽን ነበረሽ። አሁንም ቅርብ ጊዜ እንደነገርሽኝ አሊ አብዳልም ጋር ተገናኝተሻልና ይሄ በእኛ ስቴጅ አይገስ የኢጎ ጉዳይ አለ። በእኛ እድሜ ላይ ያለ ሰው ላይክ በእድሜው እኩያ ያለም ሰው ቀርቦ ለማውራት ያን ያክል ውስጡ አይፈቅድለትም። ወይ አላቅም የሚል ኢሜጅ እንዳይፈጠርበት ይፈራል፣ ወይንም ደግሞ ጀስት ያንን ሰው ይንቀዋል፣ ወይም ብቻ ኢንሰም ወይ የኢጎ ኢፌክት አለና እንዴት ነው ይህንን ብሬክ አድርጎ አንድ ሰው በደንብ ኔትወርኪንግ ስኪሉን ማስፋት የሚችለው? እሺ ያ ባይዞ ስለ አሊ አብዳል ለዛውም የምነግርህ ነገር ይኖረኛል እና ስለሱ ሞመንት ማለት ነው። እንዳልከው ነው አንዳንዱ ሰው ሰውን እንትን ለማድረግ ሜይ ቢ ፐርሰናሊ ሻይ የሆነ ሰው ሊኖር ይችላል ሄዶ አፕሮች ለማድረግ። ሌላኛው ደግሞ እንትን ሊኖር ይችላል ኢጎ ሊይዘው ይችላል። አይ ቲንክ ይሄ ሄዶ ስናወራ ምናምን እንደ ቅልል እንዳልነ ነገር እንደሱ አይነት ፐርስፔክቲቭ የሚይዝ ያለው ሰው ሊኖር ይችላል። ሜይ ቢ እንደሱ አይነት ፐርስፔክቲቭ ሊሚት እያደረጋቸው ሊሆን ይችላል። አይ ዶንት ኖ። እኔ ለማንኛውም ሰው እንትን ነኝ ሰፍ ብሎ ሄዶ ምናምን የሚያወራ ምናምን አይነት ሰው ነኝ እና ለራሴም የምቀንሰው ክሬዲት የለም። ጀስት የሆነን ሰው ስላከበርኩት በስራው ነው ሄጄ እንትን ያልኩት እንጂ ምንም አይደለም። ማለት የሆነን አሁን እንትን ላይ ያለ ሰው ሄጄ ስተዋወቀው ኦኬ አይ ላይክ
ፓዙን በጣም ደስ ብሎኛል ሰውየው ወይ ያደነኳት ሴት በጣም ደስ ስላለችኝ ሄጄ ባቃት ባወራት ደስ ይለኛል። ምን አለበት አይደል? መታወቅ ነው። ምን ችግር አለው ኮሚኒኬት ማድረግ። በዛ ሊሚት የለኝም። ወደ እንትን ስንገባ ወደ አሊ አብዳል ስንገባ በጣም ያስተማረኝ ነገር ምን መሰለህ ዴቭ፣ እኔ አሊ አብዳልን ካገኘሁት ይልቅ ግን ትልቅ ነገር አንደርስታንድ ያደረኩት ምንድን ነው፣ አምና እዛ ያለውኝ ማለት ነው መቀለ ሆኜ አዳምጠው ነበር በጣም አሊ አብዳልን ማለት ነው። አይደለም ላገኘው አላስብም ነበር። ይሄ ማግኘቱ ቢግ ዲል ሆኖ አይደለም ጀኑንሊ ስናገር፣ በእርግጥ ቢግ ዲል ነው፣ ግን ይሄ ማግኘቱ ስፔሲፊክሊ አይደለም እንትን ያደረገኝ። ግን ምንድን ነው አዳምጠውና ምንል ነበር አሁን አሊ አብዳልን ባገኘው ምናምን አልኩኝ፣ እንደ ቀልድ ማለት ነው። አስቤው ለራሱ አይደለም እንደ ቀልድ ያልኩት። ለምንድን ነው በየት እንገናኛለን አሁን እኔና እዛ ዳዊት ባንድ ላይ ሆነን ለምሳሌ ኪሊክስ ላይ ስንተዋወቀ ምናምን እንትን ብለህ አሊ አብዳልን ባገኘው ምናምን ብለህ ቤት አድርገን ነው የምንገናኘው ብለህ ታስባለህ አይደል? በዛ ነው በአንድ የሚያደርገን ፓዝ የሚያገናኘን የለም። እና እንደዛ ብዬ እየቀለድኩኝ ነበረ። እና እዚህ መጥቼ ወርክሾፕ አዘጋጅቶ ኢንቫይት ሲያደርግ ሲሄድ በቃ በጣም ይገረመኝ። ባት አጠገቤ ሆኖ ሲያወራ እንትን ያልኩት አለ አይደል? አምና የተናገርኩት ነገር ነው ይመጣልኝ አንደኛ ማለት ነው። እና ምንድነው አይ ቲንክ አንዳንዴ ያሰብነው ነገር በቃ ይሆናል። ማርያምን እንደ ቀልድ ለራሱ ያለው ነገር ይሆናል መሰለኝ። የሆነ ስቴጅ ላይ ሊዲያ ሰለሞን ምን ብላ ነበር መሰለ፣ አይደለም ህልሜ ቅዠቴንም እግዚአብሔርን የሚያደርግልኝ ይመስለኛል አለች። እና በቃ ያንን ሞመንት ነው እንትን ያልኩት ያስታውስኩት። እኔ አሊ አብዳል እያወራው ከነበረው ነገር በቃ እሱ ሞመንት ላይ ነበር ስታክ ያደረኩት። እግዚአብሔር ይበቃል። እኔ ግን በቃ ሁሉም ያሰብኩት ነገር ነው እንደሚሆነው ነው ያልኩት አለ አይደል? እንደ ቀልድ ያሰብኩት አጠገቤ ሆኖ ሲያወራኝ ምናምን ለዛም አውርተን ምናምን መጨረሻ ላይ ማለት ነው አይ ኒድ አ ሃንድሼክ ምናምን አልኩት። የምር ትክክል ነው እያወራን ያለ ነው ምናምን ካልኩትና ስቆ ምናምን ነበር ለራሱ ማለት ነውና በቃ አንዳንዴ ያሰብከውን ነገር ማርያምን እግዚአብሔር ይሆናል አይደል? ነገ ጠዋት የት እንደሚያደርግህ አታውቅም። እኔ ከዓመት በፊት እንደዚህ ብዬ ባንድ ላይ እንደዚህ እናወራለን ምናምን ያስቤው አላውቅም። እና በቃ ነገም ሌላ ነው ያልኩበት እንትን ነው። ዛሬ በዚህ ከሆነ ደግሞ ነገ ጠዋት ደግሞ የሚኖረኝን ፓስ አላውቀውም ያልኩበት እንትን ነው። እና ደስ የሚል ሞመንት ነበር። ያ ሶ ኔትወርኪንግ ላይ ስትረግል ለምታደርጉ ሰዎች ሞር ኦፍ ይሄ የምትፈሩትን ነገር ላይክ አንሸታ ያለው ብላችሁ የምታስቡትን ነገር ጣሉትና ጀስት ሰው ሆኖ ለመቅረብ ሞክሩ። ላይክ አትዛት ስቴጅ አይ ነው የሆነ ነገር ሳይዙ ሰውን መቅረብ ሊከብድ ይችላል። ላይክ ብዙ ጊዜ እንደዚህ አይነት ሰዎችን ለመቅረብ የሆነ ፕሩፍ ነገር ወይም የሆነ ስቴፕ ሜር ሊያስፈልግ ይችላል። ግን ያን ሊሚት ሊያደርጋቸው አይገባም። ቀስ በቀስ ስቴፕ ባይ ስቴፕ ቢልድ የሚደረግ ነገር ስለሆነ ይሄን ፊክስ አድርጎ ለማለት ነው። ሶ ወደ ማጠቃለሉ እየሄድን ነው። ጀስት እስካሁን ካወራን ኮንቨርሴሽን በመነሳት አንድ ዩኒቨርሲቲ ላይ ያለ ሃይስኩል ሊሆን ይችላል ተማሪ ምን ትመክሪያለሽ? ላይክ ኦቨርኦል ኢን ተርምስ ኦፍ ኤዱኬሽን ኢን ተርምስ ኦፍ ኤክስትራ ካሪኩላር ኦቨርኦል ምን ትመክሪያለሽ? ኦኬ እሺ፣ ለምሳሌ ለተናናሾቼ እንትን የምላቸው ነገር ቢያደርጉ የምላቸው ነገር ሜቢ ሞር በአካዴሚክስም ከሆነ በተለይ ኢንተርናሽናል ትምህርት የሚያስቡ ተማሪዎች ከሆኑ ኢንተርናሽናል ትምህርት ለመማር የሚያስቡ ከሆኑ በደንብ ይማሩ። ለመሰለህ ብዙ ጊዜ እኛ የሆነ ፓስ ማድረግ ምናምን ላይ ኦሪንትድ ስለሆን ያቺ ክላስሩም ሰርተናት የምንወጣ ነገር ላይ ኦሪንትድ ስለሆን እኔ እዚህ ከመጣ በኋላ ኢምፓክቱን በጣም አንደርስታንድ አድርጌዋለሁ። እዚህ ኤዥያን ስቱደንትስ ጋር ስማር ነው እኔ በደንብ የገባኝ ማለት ነው። እና አይ ለርንድ ዘ ሃርድ ዌይ ዘ ሃርደስት ዌይ ነው አንደርስታንድ ያደረኩት እኔ እዚህ መጥቼ እና በደንብ ይማሩት። የምሬን ነው የምልህ። ኢንተርናሽናል ተማሪዎች ጋር ስትገናኝ በጣም እንትን ናቸው ያለርን በጣም ጎበዞች ናቸው። ጀኑንሊ ነው የማወራው ይሄን በተለይ ኤዥያ የሚመጡ ከሆነ እንደዚህ እንትኖች ላይ እና ካሪኩለማቸው በጣም ስትሮንግ ነው። እንደዛ ስለሆነ በደንብ እንትን ያድርጉት ያሉበትን ስቴጅ። በተለይ ኢንትረስታቸው ከሆነ ለምሳሌ ኮምፒውተር ሳይንስ ማጥናት የሚፈልግ ከሆነ ከዛው እያሉ ጀምረው በደንብ ይማሩት እሱን ነገር ማለት ነው። እዚህ ሲመጡ በቃ ኮዲንግ በጣም የሄዱ ምናምን ተማሪዎች ነው ያሉት። ሁሉም ስታያቸው እዚህ ያሉት ምናምን ማለት ነው። እና እኔ በጣም እንትን ያደረገኝ ባይዞ ሆንግ ኮንግ መጥቼ የነበረው መጀመሪያ 2 ወር በጣም ከባድ ነበር ለኔ። በጣም ሃርድ ታይም ማለት እዚህ መጥቼ የነበረው በተለይ ከአንድ ወር በኋላ መጥቼ የነበረው በጣም ከባድ ነበረ። ማለት ኢን ተርምስ ኦፍ ካልቸርም ሊሆን ይችላል፣ በአካዳሚክስም ሊሆን ይችላል። በጣም ከባድ ጊዜ ነበረ። ደግሞ ከባድ የሚያደርገው ምንድን ነው? አንደኛ ሴፕሬትድ ነህ እዚህ
በቃ ደህና ነህ ተብለህም ደህና ነኝ ብትል ይሻላል። ደህና አይደለም ከማለት ደህና ነኝ ብለህ ብትዘጋው ኮንቨርሴሽኑ ይሻላል። እና ምን አጋጠመኝ እዚህ ክላስ ገብቼ በመጀመሪያ ጊዜ አሳይመንት ተሰጠንና ኤችኬዩኤስቲ አይ ነው ስትሮንግ እንደሆነ አውቃለሁ። ከድሮም ስትሮንግ እና እንትን ያለው ከ194 አመጣሁኝ። የምሬንም ነገር ከ194 አመጥቼ ቢሎው አቨሬጅ ተብሎ ተጻፈ። ዳት ሞመንት በጣም ከባድ ነበር። በጣም እንትን ነበር በቃ እንዴ ምናምን አልኩኝና ከዛ እንትን ስንል ማርያም በጣም ከባድ ነበር። ባይ ዘ ዌይ እዚህ ጋር ለዛውም የመጨረሻ ነገርን በደንብ ማውራት የምፈልገው ስኮለርሺፕ ፕሮሰሱ ብቻ አይደለም ከባዱ፣ መጣችሁ በጣም ብዙ ዲል ማድረግ ያለባችሁ ነገሮች አሉ። ኢትስ ናት ፋንሲ ነገር አለ አይደል? የሆነ አቺቭመንት ነው፣ ግን እዚህ መታችሁ በጣም ዲል ማድረግ ያለባችሁ። ኢንፋክት እኔ ከፕሮሰሱ እዚህ የነበረኝ 1-2 ወር ከባድ ነበር፣ በጣም ከባድ ነበር። በተለይ ኤችኬዩኤስቲ የሚመጣ ተማሪ ደግሞ ትንሽ ካሪኩለሙ ከበድ ስለሚል እንትን አለው ያው ስኩል ኦፍ ስትረስ ኤንድ ቴንሽን ተብሎ ስለሚታወቅ በጣም እንትን ነበረው እና ከዛ ደነገጥኩኝ። የምር 94 ቢሎ አቨሬጅ ነው ምናምን አልኩኝና ከዛ ተሰባስበን አንድ ቀን እንደዚህ ኢትዮጵያውያን ተሰባስበን ምናምን ከኔ በፊት ለመጣው ልጅ ነገርኩት። እንደዚህ እኮ 94 አምጥቼ ቢሎ አቨሬጅ ተባልኩኝ ምናምን አልኩኝና ኦፍ ኮርስ አለኝ 100 ነው የሚያመጡት አለኝ። 100 ነው የሚያወጣሉ በነበረሽ ስሪ ምናምን አለኝና በቃ ሁለተኛ ስነ ስርዓት ያስኩኝ በደንብ ምናምን በቃ እንትን ነበረ። በጣም ጭንቀት የነበረበት ጊዜ ነበር። የዛኔ በጣም ተጨናንቄ ነበር። የምርን የጭንቀት ጥግ ያወቅኩት በዚህ ትምህርት ቤት ነው። በጣም ፈተናው ይሄ ክላስ ኢንተንስ ነው። የሆነ አሳይመንት ስትሰጥ ምናምን ከዛ በቃ እኔ ዲል እያደረኩኝ የነበረውን እራሴ ነኝ የማውቀው። እኔና ኢንፋክት እዚህ ያለችው በዚህ ዓመት የመጣችው ልጅ የነበረበትን ጭንቀት እኔም ለእሷ ነው የምነግራት፣ እሷ ስለምትረዳኝ፣ እሷም ለእኔ ነው የምትነግረኝ። በተለይ እሷ ኮምፒውተር ሳይንስ ናት እና በቃ ይሄ ከባድ ጊዜ ነበር መጀመሪያ ያሳለፍኩት። እስኪ ከእግዚአብሔር ጋር አሁንም እግዚአብሔር ራሱ እንትን ይበለው በቃ ማለት እኔ ነኝ የማውቀው ራሴ የሚሄድበትን ያለው እዚህ ማለት ነው። እና በቃ አስታውሳለሁ የመጀመሪያ ፈተና ተፈተኜ አንድ ኮርስ ነው አክቹዋሊ በጣም እንትን ያደረገኝ ከባድ ያደረገብኝ እኔ የዚህን ክላስ ማለት ነው። እና የሆነ ኮርስ አለ ያው ስሙን አንጠራውም፣ ግን ሁሉም ቢዝነስ ተማሪ ከምሬን የሚያደርግበት እዚህ ማለት ነው። በጣም እንትን ነው ነግሮኝ ነበር። በእርግጥ ከመምጣት ለክረምት አካባቢ ከባድ ነው እንደዚህ የሚባል ኮርስ ከባድ ነው ምናምን ብሎ ነግሮኝ ነበር እና ትድስ ኤክስተንት አልመሰለኝም ነበረ ስመጣ ማለት ነው። እና ፊት ለፊት ነው ቁጭ ብለው ደግሞ ሁሌ ማለት ነው ክላሱ ላይ ግን አልሰራም። ፊት ለፊት ነው ቁጭ ብለው ግን አልሰራም። እና አስታውሳለሁ የመጀመሪያ ጊዜ ፈተና አልፈተን ገብቼ ደግሞ ችግሩ ኤችኬዩኤስቲ የፈርስት ሴሜስተር ሜሞሪን በቃ ያበላሸብኝ ምንድነው አሁን ላይክ ብዙ ስለተማርኩበት ነው ሌሎች እንዲማሩበት ብዬ ነው። እና የመጀመሪያውን ፈተናዬ በሱ ኮርስ ሆነ። በማትስ ምናምን ብጀምር በጣም ኢንካሬጅ ይሰማኝ ነበረ እነሱ ላይ ኖርማል ስለሆንኩ ማለት ነው። ማትስ እንግሊሽ ወይ ማኔጅመንት ምናምን ቢሆን ኖርማል ነበረ። በሱ ኮርስ ጀመርኩኝ። የመጀመሪያው ፈተናዬን ኤክስፒሪየንስ ኤችኬዩኤስቲ ላይ ማለት ነው። ማታ ነበረ የፈተኑን ማታ 2 ሰዓት ምናምን ነው እና ፈርቻለሁ። በእርግጥ በቃ አይ ነው ሁሉም እንትን እንደሚል ማለት ነው። ደግሞ ችግሩ ምንድነው ሪቪው ያደርጋሉ፣ ሁሉም ተማሪ ሪቪው ያደርጋል ስለ ኮርሱ እና በቃ ሪቪውን ሳየው በቃ ትራውማታይዝ ነው የሚያደርገው ማለት ነው። እና በቃ ከዛ ገባሁኝ ፈተናው ላይ ገባሁኝ። አይ ነው ከባድ እንደሆነ አውቃለሁ። በቃ አደራን ብዬ ነው የገባሁት። ከዛ ሞክሬያለሁ ደግሞ እስከ ጥግ ለማጥናት። ከዛ ስገባ ምን መሰለ ሀርድ ያደረገው አሁን አንደርስታንድ ሳደርገው ከባድ ያደረገው ነገር ምንድነው ተማሪዎች ቶሎ የሚወጡ ተማሪዎች ነበር። በጣም ትልቅ አዳራሽ ነው። ላይክ ሜቢ 500-600 ተማሪዎች እንሆናለን ወይ ከዛ በላይ በጣም ብዙ እንሆናለን። ለዛም ትንሽ ነን 500-600 በጣም ብዙ ሰው ነው የሚወስደው። ቶሎ የሚወጡ ተማሪዎች ነበሩና ደነገጥኩኝ። የምር ጨርሰውት ነው አልኩኝ። ይሄ ያለ አይደል ቶሎ ሲወጡ ማለት ነው። ከዛ ምንድነው ትራውማታይዝ ያደረገኝ ምንድነው ትምህርት ቤቱ ደግሞ ከርቪንግ ሲስተም ነው የሚጠቀመው። ከርቪንግ ሲስተም ኢነሰንስ ለምሳሌ ዴቭ፣ እኔ፣ አንተ የሆነ ልጅ በአንድ ክላስ ላይ ከሆን ከ100 አንተ 100 ሌላኛው ልጅ 97 እኔ 90 ካመጣሁኝ እሱ ኤ አንተ ኤ እሱ ቢ እኔ ሲ ነኝ እንጂ በእንትን አይደለም። በይሄ ስኬል የለም። ከ85 በላይ እንደዚህ ከ70 ምናምን የለም። ተማሪው ባመጣው ነው። ኢማጂን ያለው ቶፕ ተማሪ ደግሞ። ስለዚህ ተማሪው ሁሉም 100 አምጥቶ እኔ 90 ካመጣሁኝ እኔ ሲ ነኝ ማለት ነው እንጂ ባመጣው ውጤት አይደለም። ዳስ ከዛ በትንሽ ደቂቃ መውጣት ሲጀምሩ ደነገጥኩ። ጨርሶት ነው አልኩ አላለም። ምክንያቱም ተምሮታል እነሱ ከ9 ክፍል ጀምሮ። በቃ ትራውማታይዝድ የነበርኩበት ጊዜ በቃ በህይወቴ የማረሳት ጊዜ እሷ ናት። እና ሁሉም ሰው ደግሞ ፈርቶልኛል ስለሚያውቁት ኮርሱን ማለት ነው እዚህ ያሉት ኢትዮጵያውያን ምናምን
በቃ መጥቼ ማንም ባያወራኝ ደስ ይለኛል ዶርሜ ላይ ገብቼ ማለት ነው። ከዛ ዶርሜቲም ደግሞ ትወስደዋለች ፈተናውን እና እሷ ደግሞ በቃ ልጠይቀኝ ፈልጋለች ከኔ አንደርስታንድ ለማድረግ ምናምን እንትኖችን ነገሮችን ምናምን ማለት ነው። በቃ በታወራኝ ደስ ይለኝ ነበር ይዛኔ ማለት በጣም ነበር እንትን ያልኩት። ይሄ ያለ አይደል ከፈተናው ወጥቼ በቃ በጣም ዲስከሬጅድ ሆኜ የወጣሁበት ጊዜ ነበረ ለመጀመሪያ ጊዜ እና ከዛ ግን እንደዚህ ተሰብስበን እያወራን ምናምን አንዳንዴ ሰዎች ጋር በተለይ ኢትዮጵያውያኖች እንትን ብለን በቃ እንደዚህ እኮ መጣው ምናምን ስለው እንዴ ለኮርሱ እኮ አሪፍ ነው ምናምን አለኝ። እንደዚህ ተገናኝተን ነው እንዴ በጣም ከባድ ኮርስ እኮ ነው ምናምን አለኝ እንትን ሲለኝ ምናምን እና በጣም ከባድ ቻሌንጅ የነበረባቸው ጊዜዎች በጣም ከባዱ ቻሌንጅ ስትረስ ፊል ያደረኩት እኔ እዚህ ትምህርት ቤት ላይ ነው እና ቢ ሬዲ ስለሚሄዱበት ትምህርት ቤት ቼክ ያድርጉ። በጣም ከመሄዳቸው በፊት እንትኑ ኮርሱን በደንብ ቼክ ያድርጉት። ሶ አንድ ላስት ኩዌሽን ለመጨመር ያክል መቼ ነው የሚከፈተው የኔክስት ዙር የሆንግ ኮንግ እና ቻይና ስኮላርሺፕ መቼ ነው የሚከፈተው? በአንቺ በኩል ደግሞ ለአንደር ግራጁዌት ነው ወይስ ለፖስት ለየትኛው ሌቭል ነው አፕላይ የምታደርጊው? ጀስት ለማጠቃለል ያክል ኦኬ እንትን ከሆነ አፕላይ እንዲያደርጉ አፕሊኬሽን ሳይክል ብዙ ጊዜ የሚከፈተው እንትን ከሆነ የሆንግ ኮንግ ከሆነ መቼ ላይ ነው? ሰፕተምበር አካባቢ ይከፈታል። አብዛኞቹ ዩኒቨርሲቲዎች ሰፕተምበር ይከፍታሉ። ሰፕተምበር ወይ ኦክቶበር ላይ ይከፍታሉ። ኤርሊ ዲሲሽን ያው ኖቨምበር ላይ ያልቃል። ሬጉላር ዲሲሽን ሲሆን ደግሞ ጃንዋሪ ላይ ያልቃል ማለት ነው። አንደርግራጁዌት እንደዛ ነው። ሜይንሊ እኔ ደግሞ ሰርቪስ የሚፈልግም ሰው ካለ አንደርግራጁዌት ነው ሰርቪስ የምሰጠው። ከረንትሊ የማስተርስ ፕሮግራም ላይ ገና እየሰራን ያለ ነው ማለት ነው ፕራግማ ላይ። ለማስተርስም ግን ስኮላርሽፕ ይሰጣሉ። ፕሮፌሰሩን አውርተው ሞር ፕሮፌሰር ጋር ኤንጌጅመንት ያስፈልጋል ወደ ማስተርስ ሲመጣ። እንደዛ አድርጎ አፕላይ ማድረግ ይችላል። ኦኬ ሶሊ ቴንክ ዩ በጣም አይ ኖው ታይት ስኬጁል ላይ ያለሽ ይሄን አጣበሽ ላይክ ሰው ይጠቅማል የኔ ኦዲየንሶች ይጠቅማቸዋል ብለሽ አስበሽ ይሄ ፕሮግራም ላይ ስለተገኘሽልኝ ከልብ አመሰግናለሁ። ሆፕፉሊ ከሆነ ታይም በኋላ ደግሞ ሌላ ፕሮግራም ይኖረናል። የዛኔ ደግሞ ሞር የተሻሉ ነገሮችን ይዘሽልኝ እንደምትመጪ አልጠራጠርም። ቴንክ ዩ። እሺ ዳዊት እኔም በጣም ነው የማመሰግነው። አክቹሊ ያስተምራል ብለህ ስቶሪን እንትን ስላልከኝ ኢንቫይት ስላደረከኝ አመሰግናለሁ። መልካም ጊዜ። ቴንክ ዩ ባይ